السلام عليكم ورحمة الله تعالى وبركاته. እንግዲህ ያው አጀንዳው የሁላችንም ግልጽ ነው። ልጁ የከፈተበት አያዎችን ላስታውሳችሁ እፈልጋለሁ። ልጁን አላህ Subhanahu Wa Ta'ala ይጨምርለት። በጣም ደስ የሚል አቀራር ነው። ቁርአን ያሰማን ማሻአላህ። አላህ ይጨምርለት። ከዕልም የማይቋርጥ አላህ ያድርገው ነው የምለው። ከአነበባቸው አንቀጾች ውስጥ يقول الله تبارك وتعالى ከአነበባቸው ምዕራፍ ከሱረቱ ተውባ ውስጥ إنما يعمر مساجد الله من آمن بالله واليوم الآخر وأقام الصلاة وآتى الزكاة ولم يخش إلا الله فعسى أولئك أن يكونوا من المهتدين. ከዚች አንቀጽ በፊት አንዲት አንቀጽ አለች። ያቺ አንቀጽና ይቺ አንቀጽ የሚሰጡን መልእክት ልብ ብለን ካስተዋልነውና ካጤንነው መስጂድ ላይ ትኩረት ማድረግ፣ መስጂድን መንከባከብ ማን ነው ያለበት፣ ማን ነውስ እዛ አካባቢ መድረስ የሌለበት የሚለውን የሚያስረዱ አንቀጾች ናቸው። የመጀመሪያይቱ አንቀጽ ማካነ ሊልሙሽሪኪን አን ያዕሙሩ መሳጅድ አላህ ይላል። ለአጋሪዎች የአላህን መስጂድ ሊንከባከቡ አይገባቸውም። ማ የንበጊ ለሁም ሊአነሁም ሙሽሪኩን ወሊአነሁም ነጂሱን ቆሻሻዎች ናቸው ሙሽሪኮች። አቂዳቸው ውስጣቸው የጸዳ አይደለም። ስለዚህም መስጂድ አካባቢ እነሱ መድረስ የሌለባቸው ናቸው። ሻሂዲን አላ አንፉሲሂም ቢልኩፍር ይላል። በራሳቸው ላይ በክህደት መስክረው ራሳቸው ተግባራቸው ውስጣቸው የክህደት ተግባሮች እየተንጸባረቀባቸው ለመስጂዱ መንከባከብ፣ አስተዋጽኦ ማድረግ፣ መስጂዱ ውስጥ መግባት ይሄ ተገቢያቸው አይደለም ይላል። ወፊናሪ ሁም ኻሊዱን እንደውም መጨረሻ ላይ እነሱ ጀሃነም ውስጥ ዘውታሪዎች ናቸው ይላል። እቺ አንቀጽ መስጂድን የማይመለከተውን አካል የምትጠቁም ስትሆን ቀጣዩዋ ደግሞ ወደኛው ልንመጣ እንታችኋል። እኛኑ ነው ትንሽንም ትልቁንም ሴቱንም ወንዱንም አዛውንቶች በአጠቃላይ የሚመለከት ሙእሚን ነኝ የሚልን ክፍል፣ በአላህ አምናለሁ የሚልን ክፍል፣ በመጨረሻ ቀን ሶላት ሰግዳለሁ የሚል ክፍል የሚመለከተው የሆነ መርሆ ትሰጠናለች። ኢነማ ያዕሙሩ መሳጅድ አላህ የአላህን መስጅዶች የኢባዳ ቤቶች የሚያበጃቸው የሚገነባውም እኮ ማለት ነው። ሚናራ የሚሰራም እኮ ማለት ነው። እሱ ብቻ አዳት ሐስር ሌላ እዛ አካባቢ ጣልቃ ሊገባ አይገባም። የእምነት ክፍል አለኝ እምነት አለኝ በአላህ የሚል አካል በአጠቃላይ ከዚህ ሊሳተፍ ይገባዋል። ወልየውም ልአኺር በፍጻሜውም ቀን የሚያምን ሰው ነው። ወአቃመ ሶላህ ሶላትንም ቀጥ አድርጎ የሰገደ አካል ነው ይላል። ወአተ ዘካህ ዘካንም ሰደቃንም ያወጣ። ዘካ የገንዘብ ማጣሪያ፣ የልብ ማጽዳያ፣ የስስት ማላቀቂያ፣ ተቆሻሻዎች ሁሉ የምታጥበን ስለሆነች ነው ዘካ የተባለችው። ዘካ ማለት ተጥሂር لأنها تطهر المال والقلوب من الحسد والغل والحسد ከዚህ ሁሉ ስለምታጸዳ ዘካ የተባለችው። ስለዚህ ለመስጂድ አስተዋጽኦ ማድረግም ከዘካ ልናስገባው እንችላለን። የቋንቋዊ መልእክትና የሸሪዓዊ መልእክት አለው። የቋንቋዊ መልእክቱ ከታየ ሁሉም ይካተታል። ልብ ካላችኋቸው አራት ነገሮች ናቸው አሁን የጠቀሳቸው። መን አመነ ቢላህ ወልየውም ልአኺር ወአቃመ ሶላህ ወአተ ዘካህ። ተጨማሪ ደግሞ አምስተኛው ወለም የኽሸ ኢለላህ አላህን እንጂ ማንንም የማይፈራ አለ። እንግዲህ ሁላችንም እዚህ ራሳችንን ሰርች ልናስብ የሚገባው ምንድን ነው? አምነናል ወይ? የምን ያክል ዝግጁነት አለው?
በመጨረሻም ቀን አምነናል የምንል ከሆነ አላህንም ብቻ ነው የምንፈራው የምንል ከሆነ ይሄን ማለት ከዛ መጨረሻ ላይ አንቀጹን ሲዘጋ ልብ በሉትማ ፈአሳ ኡላኢከ አን የኩኑ ሚነል ሙህተዲን እነዚህ ሰዎች ቀናው መንገድ ላይ ናቸው ተብሎ ተስፋ ይደረጋል። ተስፋ ነው ያለው አሳ ሙፈሲሮችና የቋንቋ ሊቆች ፊ ኪታቢላህ ሊተሕቂቅ ዋጅባ ቢለው ግን አላህ ሱብሓነሁ ወተዓላ ይህን ቃል መርጦ መጠቀሙ የሆነ መልእክት አለው። ሰላም ወላሂ ልብ ካል መቼም በጣም ያኒ ልብ ቀደው የሚገቡ አንቀጾች ናቸው። አላህ ሱብሓነሁ ወተዓላ በቤቶቹ ፍቃድ አደረገ ይላል። አንቱርፋ ልትገነባ በደንብ አድርጎ ማበጃጀት ረፍዑሃ عن الأنجاس ورفعها بالبناء بأحسن بناء وتبخيرها وتطييبها والصلاة فيها والدعاء والاستغفار فيها والقرآن وتلاوة كتاب الله تبارك وتعالى فيها كوسطى صلاة بمسجد يصفر لا جوجن وجه بمشفن بس إلي الله أكبر إلي ويذكر فيها اسمها له كوسطم على مونم تكسلت بكالنو مسجد تجنبته كمسجد لمراك سايهون ዓላማውን ከተሰራ በኋላ ገብተህ የምታደርገውን ዓላማም እየጠቀሰን ወይذكر فيها اسمه ኢየሱስ ብቻ ከሽርክ ጽድት ብሎ ሊወሳበታል። ይሰብሑ በዛች መስጂድ ውስጥ ያጸዳሉ አለ። ሪጃል የሚለው ባለቤት ፋኢል ይባላል ይላሉ አንዳንድ ሙፈሲሮች። ባለቤቶቹ ወንድ የሆኑ እዛ መስጂድ ገብተው የዛ መስጂድ ባለቤቶች ሪጃል ብሎ ነው የጠቀሳቸው። ወንድ ይሁን بالغدو والآصال طات ماتا አላህን የሚያጸዱበት የሆነች ቤት ልትገነባ አላህ ፈቀደ። አው يسبحون في بيوت ወይም የሱ ጥሩ ባሪያዎች ከሱ ቤቶች ውስጥ ገብተው ያጸዱታል። ይሄ ቤት ካላገነባ ነው ካላጸዳ ነው ገብተን እሱን ተስቢህ ማድረግና የሱን ስሞች ማወደስ አይገኝም ማለት ነው። ሪጃሉን አለና የነዚህን ሰዎች ባህሪያቸውን በደንብ አብራራው። ላ ቱልሂህም ቲጃረቱን ወላ በይዕ ንግድ ገበያ ሱቅ ምንም የማያታልላቸው ናቸዋል። አን ዚክሪላህ የሰላም አላህን ከማስታወስ በፍጹም ገበያም እርሻም ምንም ይሁን ከሰላት እኮ ዝንፋ ያደርጋቸውም እኮ ማለት ነው። በልክ ነው ያልፈኛል ብላ ሰላትን ልግተው ብትል ይሄ ከነዚህ አያዎች ላይ ከተጠቀሱ ሰዎች ላይ ላለመመደብ ይሆናል። ወኢቃሚ ሰላቲ ወኢታኢ ዘካህ ዘካን ከማውጣት ሰላትን ቀጣሩ ከመስገድ ወደ ኋላ የማያዘናጋቸው የሆኑ ሰዎች የሚያጸዱባት ናት ይላል። እንደውም ይልቁኑ እነኚህ ሰዎች የኻፉነ የውመን ተተቀለቡ ፊህ القلوب والأبصار አይኖችና ልቦች ቅውጢያቸው የሚደርስበት መድረሻ የሚያጡበትን ቀን ነው የሚፈሩታል። سبحان الحي الذي لا يموت። ስለዚህ መስጂድ እንግዲህ የዚህን ያክል ቁርአን ከተከሰው النبي صلى الله عليه وسلم من حديث عثمان بن عفان كما جاء في صحيح البخاري ومسلم يقول من بنى مسجدا لله من بنى مسجدا لله بنى الله له بيتا في الجنة لا الله بيت مسجدا يجنبا سو يجنبا مسجدا يميلو قال سينغولر قال ነው مفرد ወይም ነጠላ ቃል مساجد አላለው ወደ ጀምዕ አላስገባው። ሁለተኛ ደግሞ ነኪራ ይባላል ያኒ ትንሽም ብትሆን የሰራ የሚለውን ለመጠቆም ነው። አተንኪሩ ሊተቅሊል ይላሉ ዑለማኡል በላጋ። ትንሽ አስታውሶ ለመስጂድ ያደረገ ሁሉም ያቅሙን ነው እስልምና የሚፈልገው። من بنى مسجدا حتى موضع السجود በአላህ አቅም በዚህ ላይ ተሳትፎ ያደረጉትን ለማስገባት ፈልጎ ነው። እሺ ይህ ሰው ምንድነው ውጤቱ? ትንሽ የሚያወጣ ብዙ የሚያወጣ እንደ ኢኽላሱም ሆኖ ምንድነው ሽልማቱ? يوم القيامة بنى الله له بيتا في الجنة جنة ውስጥ አላህ ቤት ይገነባለታል። شوفوا هذا المسجد إعداد البشر للبشر ይሄ መስጂድ ማለት ሰው የሰው ልጅ የሚገነባው ነው የሰው ልጅ እንዲሰግድበት። ጀነት ውስጥ ግን ማን ነው የሚገነባው? አላህ فربنا تبارك وتعالى
ለማን ነው የሚገነባው? መስጂድን ለሚገነቡ ሰዎች። ትንሽም አስታውሱ አድርገው መስጂድን ለሚገነቡ ሰው فوالله الذي لا اله غيره በኢኽላስ ስጥ፣ ሆድህን ነፍተህ ትንሽም ማውጣ ጀነት ላይ በኢኽላስ ስጥ እንጂ ጀነት ላይ ቤት እንደሚገነባለ لأن هذا قول الرسول صلى الله عليه وسلم ቤት ጀነት ይገነባል። ቤት ስሙ ብቻ ነው። እዛ ግን ማላ አይኑን ረአት አይን በፍጹሙ ያላየችው ወላ ኡዙን ሰሚዐት ተሰምቶ ማይታወቅ የሆነ ቤት ነው የሚገነባለን። ወላ ኸጠረ ዐላ ቀልቢ በሸር በሰው ልጅ ልቡና ውስጥ ምንም ተስታውሶ ተገንዝቦት የማይታወቅ ቤት ነው የሚገነባለን። في رواية كما جاء في مسند إمام أحمد يقول الرسول صلى الله عليه وسلم من بنى مسجدا ولو كمفحص قطات يوف بيت يأكل انكوان لببالو زيقا يلاچو يغنبا يوف بيت متاكل انكوان لبيضتها لنقل المتايا يوف بيت وف كسار يሆነ ነገር ትልና ቤት ስራለሽ እንቁላል የምትልበታል ያንን ያክል እንኳን አስታውሶ ያደረገ الرسول صلى الله عليه وسلم የሚገርማችሁ መካ ላይ መውጫ መግቢያቸው ነብዩና ሰለላሁ ዐለይሂ ወሰለም የምናፈቅራቸው የምንወዳቸው ነብይ ይሄንን ወርቃማ የሆነን እስልምና ደግ መንገድ ያመጡልን ነብይ ረህመት ለልዓለሚን ያላቸው ነብይ መካ ላይ ተተፍቶባቸው አፈር ተረጭቶባቸው ካዕባ ላይ መስገድ አልችል ብለው የእንግዲህ ልጅ እንኳን ከሚሰግዱ ጀርባቸው ላይ ተጥሎባቸው ሱብሃንአላህ ፈርስ ወስደው ጣሉባቸው። ስጁድ አደረጉበት ላይ ከጀርባቸው ላይ እንደዚህ የሆኑት ነብይ ተሰደው ተባረው መዲና ሲሄዱ በአላህ ፍቃድ የመጀመሪያ ስራቸው ምን ነበር? እንግዲህ ረሱል ሰለላሁ ዐለይሂ ወሰለም ልጅ አላቸው፣ ሚስቶች አሏቸው፣ ብዙ አሳውጾ ይጠብቃቸዋል። ነገር ግን መዲና እንደገቡ የመጀመሪያ ፕላናቸውና የመጀመሪያ ስራቸው መስጂድ ነበር። መጀመሪያ እንደሄዱ ቁባእ ነው ያረፉት። ቁባእ ላይ ራሱ አሰሰ መስጂድን፣ የመጀመሪያ መስጂድ ቁባእ ላይ መስጂድ ተገነባ። አሁን አለ ያ መስጂድ ዛሬው ተበጃጅቶ ገንዘቡ ፈንድቶ ልዩ በሆነ መልኩ ተገንብቶ ተቀምጧል ቁባእ ላይ። እንደውም እዛ ሄዶ 2 ረካ የሰገደ ሰው ዑምራ እንዳደረገም ይወሰድለታል። ከዛ 14 ቀናቶችን እዛ ካሳለፉ በኋላ ወደ መዲና ነበር የሄዱት። መዲና ቅርብ ነች። እዛ ሄደው መስጂድ ነበዊ በመባል የሚታወቀው ነው እዛም ሄደው የገነቡት። አቡበክር ረዲየላሁ ዐንሁ አርዳህ ተከትለዋቸው ሄዱ። እንደሄዱ ረሱል ሰለላሁ ዐለይሂ ወሰለም ምን አደረጉ? እስኪ የሁለት ሰዎች ቦታ ነበርና እነዚህን ሰዎች ይህን ቦታ ተስማሙልኝ፣ ጠይቁልኝ አሉ። እነዛ ሰዎች ግን ያደረጉትን ልብ በሉ። መዲና እንግዲህ የነብዩ ሰለላሁ ዐለይሂ ወሰለም ማዕከል የእስልምና ማዕከል የሆነች ነው። ከዛ ቦታ ወርቅ ነው ማለት ነው። እዛ ቦታ ላይ ቦታ ወርቅ ነው ማለት ነው። ምክንያቱም የረሱል ሰለላሁ ዐለይሂ ወሰለም ጎረቤት ሊኮን ነው የእስልምና ማዕከል ቦታ ላይ መሆን ማለት ነው። ከዛ እነዛ ሰዎችን ነብዩ ሰለላሁ ዐለይሂ ወሰለም ሲያናግሯቸው ሳሚኑን ያሏቸው፣ እስኪ ዋጋውን ንገሩኝና ልክፈላችሁና መስጂድ እንዲገነባበት አሏቸው። فقالوا لا يا رسول الله شوفوا لا ይሄን ነው የፈለጉት። አንፈልግም ነው ያሉት። አንፈልግም ገንባበት መስጂዱ ተባለ። ያ መስጂድ ተገንብቶ እስካሁኑ ድረስ መስጂድ ነበዊ በመባል የሚታወቀው የተመሰረተበት ነው። ዑስማን ብን አፋን በኋላ ቆይተው ያን መስጂድ አሻሽለው ለመስራትና ለመገንባት ሲፈልጉ ረሱሉ ሰለላሁ ዐለይሂ ወሰለም ጊዜ የተሰራው መስጂድ እንዴት ታፈርሳለህ በመባል የሆነ እንትን ነገር ተፈጠረና فقال عثمان ይሄን ሁሉ ጫጫታ ጸጥ አደረጉ። አንድ ሐዲስ سمعت رسول الله صلى الله عليه وسلم يقول من بنى مسجدا لله بنى الله له بيتا في الجنة። شوفوا ከዚህ ታሪክ ላይ አሁን የፈለጉት መልእክተኛው የመጀመሪያው ዓላማቸው ምንድነው? መስጂድ ሹፍላን ለሚስቶቼ ቤት አይደለም ያሉት፣ ለልጆቼ ቤት አይደለም ያሉት። መጀመሪያ መሬት በእርሻ
አርሼ ወይ አትክልት ተክዬ የዱንያዊ ወጪን የምሸፍንበት አይደለም ያሉት። ስለዚህ የመጀመሪያ ሀሳባቸው ምን ነበር ማለት ነው? መስጂድ ካነ አቡበክር በና መስጂደን ፊ መካ አቡበክር ካዕባ እየከለከሉ አላስገባቸው በሚሉበት ጊዜ وهذا ايضا في صحيح البخاري ቡኻሪ ላይ ያለ ዘገባ ነው። በጣም ሲያስቸግሯቸው አቡበክር ወደ ሀበሻ ሂጅራ ጀምረው ነበር። ከመንገድ የሆነ ሰው መለሳቸው። ሲመልሳቸው ዋስትና ሰጥቷቸው ከለላ ሆኖላቸው ማለት ነው። ሂደው ቤታቸው ግቢ ውስጥ መስጂድ ገነቡ። እዛ ላይ እየሰገዱ ካነ በካአን ረዲየላሁ ዐንሁ አርዳህ ቁርአን ሲቀሩ በጣም ልብን ይሰልቡ ነበር። አቡበክር የነብዩ ሰለላሁ ዐለይሂ ወሰለም የመጀመሪያው የዳዕዋ አምባሳደር፣ የመጀመሪያ ጓደኛቸው፣ ቁርአን ላይ ሳሒብ በሚል ቃል የተጠቀመላቸው የሆኑት አቡበክር መስጂድ ትልቅ የእስልምና ማዕከል እኮ ነው። ከመስጂድ ውስጥ ነው ዑለሞች እኮ የሚፈለፈሉት። ከዛ ቅድም ካልኳችሁ ከመስጂድ ነበዊ ተመርቀው ከዛ ዩኒቨርሲቲ ተመርቀው የወጡ ሰሃቦች ናቸው በየሀገሩ ተበትነው እስልምና በየሀገሩ ሊንሰራፈፍና ክንፉን ሊጥል ይቻላል። ከዛ በኋላ ወደ ሻምም ሄድ፣ ወደ ኢራቅም ግባ፣ የትም ሀገር ሂድ፣ ከዛ መስጂድ የወጣው ትምህርት ነው። የሰሃቦቹ መርሆ ነው። ሀበሻ ቢመጡ ከዛ መስጂድ፣ ከዛ በፊት ቢመጡ የዛ መስጂድ ባለቤቶች የሆኑ ሰሃቦች ናቸው። መስጂድ የሙስሊሞች ማዕከል ነው ከተረዳ ነው። የሙስሊሞች ካምፓኒ ነው መስጂድ። ዒልም እዚህ ነው። አሁን በአዲስ አበባም በሉ የትም ብሎ ትልልቅ ዓሊም ስትቆጥር በሙሉ ከመስጂድ ቁንጫ በልቶት ኪታብ ኮሮጆ ተሸክሞ የሄደ ነው። ከኋላ ስታጤ ነው ሁሉም በአጠቃላይ የት ነበሩ እነዛ ሰዎች ብለህ ስታያቸው መስጂድ። ስለዚህ መስጂድ ምንድን ነው ማለት? መስጂድ ማዕከል ነው ማለት ነው። መስጂድ ትልቅ ርብርብ ያስፈልገዋል ማለት ነው። ፈወላሂ አለዚ ላ ኢላሃ ገይሩሁ ገንዘብ እንደሆነ ጥላ በሉት፣ አከማች፣ ጢቅ አድርገህ ያዝ። ጥላ ይወግዳል፣ ይለቃል። لأن النبي صلى الله عليه وسلم يقول ثلاثة أقسم عليهن ሶስት ነገሮች ምሌ ነግራችኋለሁ አሉ። አሳዲቁል አሚን መማል የማያስፈልጋቸው ነብይ እኮ ናቸው አይደል እንዴ? መማል የማያስፈልጋቸው ናቸው። ሐታ በጃሂልያ ለቀባቸው ቅጽል ስማቸው አሳዲቅ አልአሚን ነው የሚባሉት። አሳዲቅ ማለት እውነተኛ፣ አልአሚን ታማኝ የሆኑት ነብይ። በጃሂልያ እንኳን በዚህ ቀብለ እንቡዋ በዚህ የሚታወቁት ነብይ ምለው ሶስት ነገር ልንገራችሁ አሉ። ከሶስቱ አንዱ ላይ ልታሰምሩበት ፈልጋለሁ። ከዛም ወደ ተግባር እንድትቀይሩት ፈልጋለሁ። يقول ما نقص مال عبد من صدقة የአንድ ባሪያ ገንዘብ ከሰደቃ በፍጹም አይቀንስም። ገብታችኋል? አስተውላችሁታል? 100 ብር አለ፣ 10 ብር አውጣ፣ 50 ብር አውጣ፣ ወላሂ አይቀንስም። ወላሂ አይቀንስም። ወማ አንፈቅቱም ሚን ሸይኢን ፈሁወ ዩኽሊፉ ይላል አላህ። ከትንሽ ነገር ያወጣችኋት በመልካም ላይ አስተዋጽኦ ያደረጋችኋት እሱ ይተካላችሁ። ይሄን ልታሰምሩ ፈልጋለሁ። የቁሉ ረሱል ሰለላሁ ዐለይሂ ወሰለም ይህንን በተመለከተ ከማ ፊ ሐዲሲ ሙስሊም ምን ሐዲሲ ዓኢሸተ ረዲየላሁ ዐንሃ ወአርዳህ። ዓኢሻ ትለናለች እናታችን መልእክተኛው ባለቤት ነቢዩ ሰለላሁ ዐለይሂ ወሰለም ቤት አንዲት ፍየል ታረደች። ያቺ ፍየል ተሰደቀች፣ ስጋዋ ተበታተነ በየመንደሩ በየድሃው። አስተውሉት፣ በየድሃው ቤት ተበታተነ። ከቲፋ ብቻ ነው የቀረው። ከዛ ነብዩ ሰለላሁ ዐለይሂ ወሰለም መጡና እናታችን አይሻን ከፍየሊቷ ምን አለ ብለው ጠየቋት። ወላሂ ማ በቂየ ያ ረሱለላህ ኢላ ከቲፈሃ አው ከቲፉሃ፣ ምንም ነገር የለም ጨርሶ ወደ ድሃው ቤት ገብቷል፣ ምንም አልቀረም። ከቲፋዋ ትከሻዋ አካባቢ የነበረው እሱ ብቻ ነው እንጂ ያለው አለቻቸው። መልሳቸውን ልብ በሉ። እናታችን አይሻ የሄደው እንደሄደ ነው ያወሰደችው፣ ያለውን እንዳለ ነው የወሰደችው። ግን ረሱል ሰለላሁ ዐለይሂ ወሰለም ምን አሏት? በል በቂየ ኩሉሃ አሉ። ኧረ ሁሉም በአጠቃላይ ነው ያለው እዚህ። እንደው አንቺ ሁሉም ሄዷል እያልሽ፣ አይ ሁሉም ነው ያለው።
የሄደው ከቲፋ ብቻ ነው። ገብቷችኋል? እዛ ቤት ያለውን እንደሄደ ቆጠሩት። የሄደው ሁሉ ግን እኛ ጋር ነው ያሉት። ምክንያቱም ያወጣው አስተዋጽኦ በበለጥ ነው የሚጠቀም። لذلك يقول الرسول صلى الله عليه وسلم أيضا في صحيح مسلم يقول ابن آدم مالي 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 يا آدم ልጅ ይላል ገንዘቤ ገንዘቤ በሬ እርሻዬ አትክልቴ ሱቄ ንግዴ ሲንዘባዘብ ይውላል። ገንዘብ አለ ሆይ ለአንተ አሉ። ወደፊት መልሱ ላይ ኢላ ማ አከልተ ፈአፍነይት በልተህ ያሳለፍከው ጧት ቁርስ በልተናል ሁላችንም ማለት እሱ ነው ገንዘባችን አለቀ። ራስ በልተናል አልፏል። ከአሁን ሰዓት በፊት ያሳለፍናቸው ምግቦች እነሱ ናቸው። ለራስህ መሆኑ የተረጋገጠልህ እሱ ነው። አው ለቢስተ ፈአፍነይት ለብሰህ ደግሞ ጨርሰህ ያበሰበስከው ተቀዳዶ ይጣልክ እሱ እኮ ነው ያንተ። ምክንያቱም ጥቅሙን አንተ ያለ በሱ ነው የተጠቀምከው። ከዛ ሶስተኛዋን አስተውሉልኝ يقول أو تصدقت فأمضيت ወይም ሰደቃ ሰጥተህ ያሳለፍከው ባንክ ቤት ካዝና ያስገባው አካውንት የማይፈልግ ባንክ ቤት ያስገባው እሱ እንጂ ከዛ ገንዘቤ እርሻዬ ብትል የሰበሰብከው ከምን እንደሆነ ሳይታወቅ ነገ ድፍት ልትል አይደለም። إذا مات ابن آدم انقطع عمله إلا عن ثلاث የአደም ልጅ ከዚህ ዓለም ሲለይ ሶስት ነገር ካልሆኑ በስተቀር ምንም አይከተልም። ሰደቀቱን ጃሪያ የማይቋረጥ የሆነ ሰደቃ። መስጂድ የገነባ ሰው ይህንን መሬት ለፍተው ለመስጂድ አሻራ ያሳረፉት ሰዎች አላህ ኢኽላስ ይስጣቸው እንጂ ከሞቱም በኋላ ቀብር ላይ ያሉ ብቸኛ ሆነው አጅሩ ደርሳቸው። ለመስጂድ አስተዋጽኦ ያደረገ ሁሉ ቅድም እንዳልኳችሁ እነዛ ሁለት ሰዎች ለመስጂድ ነበዊ ይህንን ቦታ ለእርሰው አንሸጥም ስለዚህ ይገንቡበት ብለው የነዩት ሰዎች እስካሁን ድረስ ይጻፈላቸው። ሰደቃተን ጃሪያ ማለት እኮ ይሄ አው ዒልመን ينتفع به ወይም ደግሞ ዒልም። እኔ በገጠር ያሉ ሼኾች በጣም ነው የማመሰግናቸው። በጣም ነው ደግሞ እንኳን ደስ ያላችሁ እምላቸው። ከነሱ ተምሮ የወጣ ሰው ሁሉ በሚያስተምር ጊዜ የዛ የሚያስተምረው አጅር ወደዛ ሼኽ ይሄዳል። ወደዛ ሼኽ አጅሩ ይሄዳል። እሱም ደግሞ ወደ ሼኹ ይሄዳል። ምንም የማይቋረጥ ነው ከሞተ በኋላ ራሱ። አወለዱን ሷሊሑን ይድዑ ለሁ። ሶስተኛው ጥሩ ልጅ የወለደ ሰው። ለሁሉም ጥሩ ልጅ አላህ ይስጠው። ለዚህ አስተዋጽኦ ያበረከተውን ሁሉ አላህ ይስጠው። ጥሩ ልጅ ያለው ሰው በመልካም ዱዓ የሚያደርግለት ያ ሰውዬ ማይቋረጥበትም አሉ። ይህን ሐዲስ አፍዙት አሉ ረሱል ሰለላሁ ዐለይሂ ወሰለም። ኢነማ ዱንያ ሊአርበዐቲ ነፈር። ዱንያ እወቁት እንግዲህ ዱንያን እወቋታል። አሁንም እኛም ልናውቀው ይገባል። ረሱል ለባልደረቦቻቸው ነው እየነገሩልን ያለው። ዱንያ አሉ ለአራት ሰው ብቻ፣ ከዛ ውጭ ያለው አጫፋሪ ወይም ደግሞ አጫፋሪውም ከዛው ይካተታል በሌላ መልኩ። አንደኛው አላህ ስብሓንሁ ወተዓላ ዒልም የሰጠው ብር የሰጠው ነው። መን ረዘቀ ዓብድን ረዘቀሁ ላሁ ማለን ወዒልመን ወየተቂ ብሂ ረበሁ። አንድ ባሪያ አላህ ሀብት ሰጥቶታል። ከውስጣችን ሀብታም ሊኖር ይችላል። አላህም ሁላችንም ሀብታም አላህ ያድርገን፣ አላህም ያድርጋችሁ። አሚን አትሉ? ዱዓ አልተለመደም ድባቅ ተለምዷል። طيب አላህ በገንዘብ ጸጋ ያጎናጸፈው በዒልምም ጸጋ ያጎናጸፈው ሁለቱንም የሰበሰበለት ነው። ሁሉንም አላህ ይስጠናል። በጣም የሚያስደስት ነው። ሰውየው ከሞተ በኋላ ቀብር መቼም ሁላችንም እንደምንሞት እናረጋግጣለን፣ እያየንም ስለሆነ በተግባር ባይታይብንም ከሞት በኋላ ቀብር ላይ የሚደርሰን አጅር 7 ነገሮች አሉ ይላሉ ረሱል ሰለላሁ ዐለይሂ ወሰለም በሌላ ሐዲሳቸው። መን ዐለመ ዒልመን አው አጅራ ነህረን አው ገረሰ ነኽለን አው በና መስጅደን። ይህን የፈለግኩት አሁን እውቀትን ያስተማረ ሰው፣ ዕልምን የሚያስተምር ሰው፣ በተለያዩ ዘርፎቹ ዒልመ ሸርዕ የሚያስተምር ሰው። ዑለሞቹ እኮ ትልቅ ቦታ አላቸው በአጅር አላህ ዘንድ። ፊቅህ የሚያስተምር ሻፊዕያም ሐነፊያም፣ ቁርአን ተፍሲር የሚሆን ለፍዙ፣
حديث نحو كله يدخل تحت هذا እውቀትን የሸሪዓው እውቀትን የሚያስተምር ሰው ከሞተ በኋላ ይደርስለታል ወይም ደግሞ አሉ አጅራ ነህራን ወንዝን ለሰዎች እንዲፈስላቸው ያደረገ ሰዎችን ያሳተፈ ሰው ይሄ ሰው ያሉ አትክልትን ተክሎ ተምርን ማንጎ የተለያዩ የአትክልት አይነቶችን ተክሎ ለሰደቃ የተወሰዋል ይደርስለታል በኋላ አው በና መስጂድን ግንባታ ያደረገ ሰው بإذنillah እንገነባለን በአላህ ፍቃድ እንገነባለን መስጂድ ሩቅያ ኢንሻአላህ ሁላችንም በአቅማችን አስተዋጽኦ እናደርጋለን መስጂድ እኮ አሁን እኮ የተጀመረ አይደለም እንዴ መስጂድ እኮ የድሮ እኮ ነው مسجد كوي مسلم وجمع كله بيجعله كما جاء في صحيح البخاري عن أبي ذر رضي الله عنه وأرضاه عن النبي صلى الله عليه وسلم فقال قلت للنبي صلى الله عليه وسلم أي المسجد أول القاتل إليه يتنيو مسجد نو يمجمر يكزيه عالم لا يمتابيه تأيو قاتل إليه أبو ذر الصحابي الجليل للنبي صلى الله عليه وسلم فقال له المسجد الحرام لما جمره مسجد ما مسجد الحرام نو فقلت له ثم أي كذا يقول التنيو مسجد يتجنبه ما نو بيه طيقوا عجولا فقال المسجد الأقصى مسجد الأقصى نو يرسله السنول فقلت له كم ما بينهما كما أكلاتشو سنت جزيال بتعم يترارقوناتشو ويش كربناتشو بيطيقواتشو لأبو ذر يقول 400 ما أكلاتشو لا يكفتها هلال أسباتشو مسجد الأقصى مسجد الحرم من نبي إبراهيم عليه السلام اندي براس الله سبحانه وتعالى مسجد الحرم يزازاتشو وإذ يرفع إبراهيم القواعد من البيت የቤቱ መሰረቱን አንስቶ ከፍ አድርገው እንዲገነቡ ብሎ አላህ ያዘዛቸው ስለዚህ መስጂድ ትልቅ ቦታ ያለው ነው በእስልምና መስጂድ መገንባት ብቻ አይደለም እዚህ ጋር ልታሰምሩበት በጣም የምፈልገው والله الذي لا اله غيره مسجد ተገንብቶ ዝም ከሆነ ያስጠይቃል بل قال الرسول صلى الله عليه وسلم وجعله من علامة الساعة የመጨረሻ ቀን ምልክት እንደውም አድርገውታል አሁን በብዛኛ ሀገሮች ላይ የሚታዩት እንደዚህ ናቸው ይገነባል ከውስጥ ገባ ባዶ ማነው ይሰግድበት አንድ ረመዳን ሲመጣ ብቻ ጠብቆ ሰው ይገባል አንድ ረመዳን ላይ ብቻ ሰው ጠብቆ ይገባል ይሄ እንደውም የቂያማ ምልክት ነው መስጂድን ገንብቶ ከመስጂድ መውጣት ዋና የመስጂድ ዒማራና የመስጂድ ማበጃጃ ዒባዳ ተውሂድን ማካሄድ ነው ከውስጡ ከሽርክ መጽዳት ነው ሶላት ላይ መጠንከር ነው መገንባቱም እያለሁ ነው እንደውም አንዳንድ ዑለሞች ዒባዳን እንዲቀድም አድርገው ያደረጓሉ ደሊልም አላቸው እነሱ እዚህ ጋር ላነሳውም እንጂ ስለዚህ አሁን ለመስጂዱ በትልቁ በስፋት አስተዋጽኦ እንድናደርግላችኋለሁ ስለ ሶላት ደግሞ በዚሁ አጋጣሚ ለማንሳት ፈልጋለሁ الرسول صلى الله عليه وسلم وأنه كجنباسهم تكتلوا يمجمروا قبيسوا سلوننا يقول من حافظ عليها كانت له يوم القيامة نورا وبرهانا صلاة تتبابقوا يميسجد سؤال مسجد تما جنبات يمدبال بيجوالوي كليلا أكال أرجعوا عند تسرت يمجرش كان برهان تون اللي تعلج يمجرش كان حجة تون اللي تعلج جنبتو ودو على موتاتيل جنبتو كمسجد مراك إلا مقباتني علب ومن لم يحافظ عليها صلاة يلتدبابك صلاة تبقى يما يسجد السوكن لم تكن له يوم القيامة نورا وبرهانا ومنجا يفسامي وكان يمجرش وكان برهان ما تهونلت مرجا ما تهونلت مملجا مدانيا ما تهونلت العهد الذي بيننا وبين المشركين الصلاة نالت كما في صحيح مسلم بيننا بكهدو
ከሙህተዲዎች መካከል እኮ ለየት የሚያደርገን ነገር ሶላት ነው አሉ። ወላሂ እኔ ማህበረሰቡን ገጠር አካባቢ በአብዛኛው የማየው ነገር አለ። ሰዎች ሶስት አይነት አድርገን ነው የምናያቸው። በዚህ አንፃር በፍጹም ሶላት የማይሰግዱ ሰዎች አሉ። ሶላትን የማይሰግዱ ሰዎች አሉ። لماذا? ከግንባታው እንደውም እኮ ቀድሞ እሱ እኮ ነው የሚያስጠይቀን። لماذا؟ ألا يظن أولئك أنهم مبعوثون ليوم عظيم يوم يقوم الناس لرب العالمين؟ እነዚህ ሰዎች ከሞትን በኋላ አንቀሰቀስም ብለው ይሆን የሚያስቡት ወይስ ምን ይመስላል? በፍጹም ላ ይሰሊ ላ ለይለን ወላ ነሃራን፣ ቀንም ሌሊትም በፍጹም ሶላት ላይ ሲሳተፍ አይታይም። የመጀመሪያው መስጂድ መገንቢያችን ይሄ ነው መሆን ያለበት። ይሄ አጀንዳ ነው ከውስጣችንም ልንተክለውና ልናጸድቀው የሚገባ የመጀመሪያው ይሄ ነው። الذي لم يحافظ على الصلاة ሌላውም ላይ ዜሮ ነው የሚሆነው يوم القيامة። ሌላውም ላይ ውድቅ ነው የሚሆነው። كما قال الرسول صلى الله عليه وسلم أول ما يحاسب به العبد يوم القيامة الصلاة። አንድ ባሪያ የመጀመሪያ የፍጻሜው ቀን የመጨረሻ ቀን የሚጠየቅበት ሶላት ነው። አላህ ሱብሓነሁ ወተዓላ ለመላእክቶቹ እንዲህ ይላቸዋል። ከዛ በኋላ እንዙሩ ኢላ አብዲ ይላቸዋል። ባሪያዬን እዩት እስኪ ለሶላቱ ተስተካክላለች ወይስ አልተስተካከለች? ወይስ ጎድላለች? ተስተካክላለች ከተባለ ትክክል ነች ሶላቲቱ ከተባለ አሳልፉት። ከላ አልፏል፣ መታወቂያ ይዟል፣ ቪዛ ይዟል፣ ያልፋል። እሱ ካልተስተካከለ ግን እስኪ ሌላ ኢባዳዎች አሉት ወይ ተብሎ ይጠየቃል። ሌላ ኢባዳዎች አሉት ወይ ተብሎ ይጠየቅና ከዛ እንዲሟላለት ይሆናል። ከሌለ ግን የለም፣ መንገዱ ሌላ ይቀይራል ማለት ነው። በዚህ መልኩ ያሉ ሰዎች አሉ በፍጹም ሶላት እንደው ምንም የማይመስላቸው። ይሄ ተገቢ አይደለም። ሶላት ላይ ትልቅ ትኩረት ሊኖረን ይገባል። ሌላዎቹ ሁለተኛዎቹ ሰዎች ደግሞ ይሰሉና አህያናን ሲመቻቸው ብቻ የሚሰግዱ ሰዎች አሉ። ይصلي مثلا في الظهر ላይ መስጂድ እንዳጋጣሚ ደረሰ ይሰግዳል። لا يأتي في الصبح ሶላት የሚባል ነገር የለም። ወላ መግሪብ ወላ ዒሻ ወይም ሳምንት ጁሙዓ ራሱ ጠብቆ የሚሰግድም ሰው አይጠፋም። لماذا? ይሄ ሙእሚኖች ባህሪ አይደለም። አላህን ከማስታወስ መስጂድ ከመምጣት ወደኋላ አያዘናጓችሁ፣ አያሰላቿችሁ። ቅድም ቀራሁት አንቀጽ ላይ መስጂድና ይሄ የተያያዘ ነው። ሪጃሉ ላ ቱልሂሂም ቲጃራቱን ወላ በይዑን አን ዚክሪላህ ወኢቃሚ ሶላህ። ወንዶች የተባሉት ሰዎች ገበያ፣ ንግድ፣ ሙተሳሂል ለምን እንሆናለን? ገባ ወጣ ለምን ይሆናል? ሶላታችን ለምን ጠብቀን አንሰግደውም? ወቅቷን አክብረን ለምን አንሰግደውም? ወላሂ ነው የምላችሁ ከተውሂድ ቀጥሎ ሶላት ያልተስተካከለለት ሰው በሚሊዮን የሚቆጠሩ ብታወጣ ላ ሶላት የመጀመሪያው ነው። ተውሂድና ሶላት ድርድር አብረው የሚሄዱ ነገሮች ናቸው። አብረው የሚሄዱ ነገሮች ናቸው። ተውሂድ ይቀድማል፣ ቀጥሎ ሶላት። መስጂድን ከመገንባትም የሚመደበው በዋናነት የሚወሰደው ይሄ ነው። ሷሃቦቹን ብንመለከት ከመስጂድ አይወጡ። አስሐብ አስፋ የሚባሉ አሉ። ዚክር ነው። ጅሃድ ላይ ከሆኑ መጀመሪያ አወለ ሶፍ ነው የሚገኙት። ጅሃድ ላይ ሶላት ላይም አወለ ሶፍ ነው የሚገኙት። የገንዘብ ዱንያው ላይ ከሆነ ግን ከኋላ ነው የሚገኙት። ሷሃቦቹ ባህሪ እንደዚህ ነው። አንሳሮችን ታሪካቸውን ብናነሳ ሱብሃንአላህ ወላሂ ያስለቅሳል። እኛ የት ነን የሚል ነው። ስለዚህ ሁለት አጀንዳዎችን በደንብ ትኩረት ልታደርጉባቸው ጠይቃለሁ። ሰዓት ካለኝ እመለሳለሁ፣ ከሌለኝም ወሰላሙ አለይኩም ወራህመቱላሂ ወበረካቱ። መስጂድን የሚሰሩ ሰዎች ከመስጂድ ጋር ትልቅ አላቃ ያላቸው ሰዎች ኡስታዛችን ሼክ መሐመድ አሚን በስፋት ነግረውናል። ብዙ ሐዲሶችንና የቁርአን አንቀጾችን ሲዘረዝሩ ነበር፣ ሰምተናል አይደል?
ስለዚህ ያንን መድገም አያስፈልግም። ያው እኔ ወሬ ነው የማወራቸው። ሐዲስ እያመጣሁ ከሆነ ሊበዛባቸው ይችላል። ያውም የተወሰነው እንጠቅሳለሁ ማለት ነው። አላኩል ያህል በቂ ትምህርት ወስደናል። ቀደም ሲናገሩ ምንድን ነበር? ሪጃሉን ላ ቱልሂህም ቲጃረቱን ወላ በይዑን አን ዚክሪላህ ፊህ ሪጃሉን ዩሒቡነ አን የተጠኸሩ። መስጊድ ጋር አላቃ ያላቸው ሰዎች ምንድን ነው የተባሉት? ሪጃል ነው የተባሉት አይደለም? ሪጃል ማለት ምን ማለት ነው? የአካባቢ ትርጉም ካለ ነው ይጥሩ። ሪጃል ማለት ወንዶች ማለት ነው አይደል? መስጂድ ጋር አላቃ ያላቸው መስጂድን የሚገነቡ፣ የሚሰግዱ፣ የሚያቀሩ፣ የሚያስተምሩ هؤلاء رجال هؤلاء المشايخ رجال هؤلاء المصلون رجال هؤلاء الذاكرون رجال ኒሳእ ቢሆኑ ሪጃል ናቸው። የጾታ መገለጫ አይደለም እዚህ ጋር ሪጃል ለመባል የተፈለገው ማለት ነው። ያንጠለጠለ ማለት አይደለም፣ የጎበዘ ማለት ነው። ከመስጂድ ጋር አላቃ የሌላቸው ሰው ምንድን ናቸው? ኒሳእ እኔ አላልኩም ራሳቸው ሚሉትን ይበሉ ማለት ነው። አላኩል ያህል ከመስጂድ ጋር ግንኙነት ያላቸው ሰዎች ሪጃል ናቸው። በዚህ እንስማማለን። ከዚህ ውጭ ያሉትሳ ምንድን ናቸው? ኒሳእ። ሰውየው ይባላል ሰውን ተሳርቦ ባሪያ ብሎ ተሳደበ። ጥቁር ነው ብሎ ማለት ነው። ጥቁር ሰዎች እንደዚህ የተለመደ አባባል አለ፣ አግባብነት ባይኖረውም ማለት ነው። ባሪያ ብሎ ሰውን ሲሳደብ ተከሷል። ከሳሹ ባሪያ ብሎ ሰርቦኛል ብሎ ጠርቶ ፍርድ ቤት አቆመዋል። እዛ ፍርድ ቤት ቀርቦ አንተ እንዴት ሰውን ባሪያ ብለህ ትሳደባለህ አሉት አለው። እኔ አዎ እሺ እኔ አላልኩም፣ እኔ ባሪያ ብዬ አልተሳደብኩም። ማንን ነው እንደዚህ ያልኩኝ? እሱን እንደዚህ ብለህ አልተሳደብኩም እኔ አላልኩም። ነገር ግን እንደው እርሶ ስታዩት ግን አይመስልም አላቸው። እኔ አላልኩም፣ ግን እርሶ ሲያዩ ግን አይመስልም? እስቲ ይሉት ልብ ብሎ ይዩት። የፍርድ ቤቱም ዳኛ ማለት ነው። አሁንም ከመስጂድ ጋር ግንኙነት ያላቸው ሪጃል ያላቸው ቁርአን ነው። ከዛ ውጭ ያሉት እሳ እኔ አላልኩም ግን አይመስሉም። አላየሃል እኛ ሪጃሎች መሆን አለብን ማለት ነው። መስጂድ የምንገነባው ለራሳችን ብለን እንጂ ለማንም ብለን አይደለም። ልናተርፍ እንጂ ልንከስር አይደለም። ማትረፍ የማይፈልግ ሰው አለ? ንግድ እኮ ነው አይደል? እኛ እኮ የምናተርፈው በመስጂድ ነው። ومن اتبع هداي فلا يضل ولا يشقى هذا القرآن ያለው ይህንን ቅን መንገድ የተከተለ ሰው አይሳሳትም እድለ ቢስም አይሆንም ማለት ነው። እዚህ ሁዳውን የምናገኘው የት ነው? ቀናውን መንገድ የምናገኘው ከየት ነው? የምንመራው የት ነው? አይነ ነጂዱ الهدى حتى نكون سعداء ሰዒዶች እንሆን ዘንዳ ሁዳውን ከየት ነው የምናገኘው? አንተ በጣም የምትፈልገውን ነገር ያለበት ቦታ ነው አይደል የምትፈልገው? ጤና የምትፈልግ ከሆነ አሞ ከሆነ ወደ ሆስፒታል ነው የምትሄደው አይደል? ሀብት የምትፈልግ ከሆነ ወደ ንግድ ማዕከል ነው የምትሄደው አይደል? ነጋዴ ልትሆን። ዒልም የምትፈልግ ከሆነሳ የት ነው የምትሄደው? መስጂድ። ሂዳያን የምትፈልግ ከሆነ የት ነው የምትሄደው? መስጂድ ውስጥ። መስጂድ ውስጥ ኹጥባ ይኸጠባል። መስጂድ ውስጥ ቁርአን ይፈሰራል። መስጂድ ውስጥ የነቢዩ ዓለይሂ ሰላቱ ወሰላም ሐዲስ ይቀራል። መስጂድ ውስጥ ዳዋ ይደረጋል። መስጂድ ውስጥ የነቢዩ ዓለይሂ ሰላቱ ወሰላም ሲራ ይነገራል። መስጂድ ውስጥ የሰሓባ ሲራ ይነገራል።
መስጂድ ውስጥ የታቢዒዎቹ ሲራ ይነገራል። المسجد يذكر الله فيه سبحانه وتعالى مسجد ውስጥ ዚክር ይደረጋል። ስለዚህ وفي المسجد التعاون على البر والتقوى መስጂድ ውስጥ መተጋገዝ፣ መረዳዳት፣ መተባበርም እዛው ነው ያለው። وتعاونوا على البر والتقوى ولا تعاونوا على الإثم والعدوان ነው አይደል? ስለዚህ ተዓውን የምናገኘው መስጂድ ውስጥ ነው። አንድነት የሚገኘው መስጂድ ውስጥ ነው። አብሮነት የሚገኘው መስጂድ ውስጥ ነው። መተባበር የሚገኘው መስጂድ ውስጥ ነው። መረዳዳት የሚገኘው መስጂድ ውስጥ ነው። ስለዚህ ይሄን አንድ የሚያደርገንን ክብር የኛ ክብር የሆነውን መስጂድ ዝና የምናተርፍበትን መስጂድ ለምንድን ነው የማንገነባው? እዚህ አንድ መሆን አስፈላጊ ነው አይደል? አንድ አቋም ላይ ለመድረስ ክብር ወይም ዒዛ ለማግኘት መስጂድ መገንባት ያስፈልገናል፣ ለራሳችን ብለን ማለት ነው። ነቢዩ ዓለይሂ ሰላቱ ወሰላም ከእነሱ ዘመን ጀምሮ የታቢዒዎችን የኡመያዎችንም ጭምር የሰለፎቹን መንገድ ስንመለከት ወይንም የእነሱን ክብር በምናይ ጊዜ እኛ የት ነው ያለነው? فهم كانوا يقودون الأمم أمهون ነበር ሲመሩ የነበሩት አይደል? አሁን ግን እኛ ኡማ እየመራን አይደለም፣ እኛንም እየመሩ ነው ማለትም ራሱ ያስቸግራል አይደል? እየረገጡን ነው ማለት ይቻላል። እንደ ዓለም በምንመለከት ማለት ነው። እነሱ ከኛ የበለጡ ሀብታሞች ስለሆኑ ነው። በነቢዩ ዓለይሂ ሰላም ጊዜ የነበሩት ሰሃቦች፣ ታቢዖች፣ አትባዑ ታቢዖች፣ ሰለፎች በሀብት ከኛ ይበልጡ ነበር አይደለም። ከነሱ የተሻሉ ሌሎች ነበሩ ሀብታሞች፣ ግን እነዚያም ከስራቸው አድርገው ሲመሩ ነበር። እነሱም እንደኛ ላ ኢላሃ ኢለላህ ነው የሚሉት፣ ሙሐመዱን ረሱሉላህ ነው የሚሉት። ነገር ግን አንድ ናቸው። ክብራቸውን ጠብቀው አንድነታቸውን ጠብቀው ምቀኝነት፣ ሒስድ፣ ኺል ሳይኖራቸው አሁን እኮ ምቀኝነት፣ መጠላላት፣ አንድነት ማጣት፣ መፈራረቅ፣ መበታተን ነው ያለው አይደል? እዚህ ይህን አንድነት የምናተርፈው ስለ አንድነት የምንዘምረው መስጂድ ውስጥ ነው። ካልሆነሳ ምንድነው የሚመጣው? ጥላቻ፣ ምቀኝነት ነው አይደል? ምቀኝነት ይጎዳል፣ ይጠቅማል። የማን ባህሪ ነው ምቀኝነት? የይሁዶች ነው አይደል? ይሁዶች ከምቀኝነት የተነሳ እኛ መንገዳችንን ለቀን እንድንከፍር ይፈልጋሉ። ሐሰደን من عند أنفسهم من بعد ما تبين لهم الحق እውነታው ግልጽ ከሆነላቸው በኋላ ከራሳቸው የተነሳ ምቀኝነት መጀመሪያ የማን መንገድ ነው? የሸይጣን ነው አይደል? قال أنا خير منه خلقتني من نار وخلقته من طين በአደም ላይ ተመቅኝቶ ነው አይደል? ሱጁድ አላደርግም ለአደም እኔ ከሱ የተሻልኩ ነኝ አለ። هذا منبعه حسد። ስለ ምቀኝነት የሆነ አንድ ቂሳ ብቻ ልንገራችሁና ልለፈውና ወደ ሌላ ነጥብ ልሸጋገር። ኢማሙል ሙዘኒ የሚናገሩት ነገር አለ። እሱ ምንድነው? አንድ ዓሊም ነበር ይላሉ። هذا العالم كان يدخل على أحد الملوك አንድ ንጉስ ነበር በዘመኑ። እዛ እየሄደ ለንጉሱ ምክር ይሰጠዋል። የዓሊም ሲሰጠው አንተ ንጉስ ሆይ መጥፎ የዋለብህን ሰው መጥፎ አትዋልበት፣ ስራው ይመታዋል። መልካምን የዋለልህን ሰው ግን በመልካም መልስለት እያለ ይመክረዋል። የውም ምን አያም በአካባቢ የነበረ ጎረቤት ተቃጠለ፣ ተመቀኘ። እሱ ጋር የሄደ ይሄ ሰው እያለ ሲያስብ፣ ሲቆጭ፣ ሲቃጠል ምቀኛ ራሱ ነው አይደል የሚቃጠለው ነው እኮ። ያኛው እኮ ምንም አይሆን እየተቃጠለ ንጉሱ ጋር ሄደና ቆይ ሳልሰራለት አልቀርም ማለትና ይሄ ሰው አንተ ጋር እየመጣ ምንድን ነው የሚሰራው?
አይ ምንም አይሰራም ይመከረኛል ሊያጫውተኛል አታውቀውም አንተ እሱ የንጉሱ አፊ ገመል የሚል እምነት አለው እንደዚህ ያለ መንደር ውስጥም ያወራል ስሙን እያጠፋ ነው አለ እኔ ነው ቆይ ማይዋለው አለ ያ ሰው ይሄን ብሎ ወደ ቤቱ ተመለሰ በማግስቱ ሰውየው ሲመጣ መንገድ ላይ ጠበቀውና ሁሉ ጊዜ አንተ እሱ ቤት ብቻ ነው የምትሄደው እኔ ዲህ ስለሆንኩ እኔ ቤት ማልመጣው ለምንድን ነው ዛሬ ከኔ ጋር ቁርስ ሳበላተም ይዞት ቤቱ ገብቶ ነጭ ሽንኩርት አበላውና ወደ መስጂድ ለቀቀው ነጭ ሽንኩርት የበላ ሰው ምን እንደሚሆን ታውቃላችሁ አይደል ከዛ ወደ ንጉሱ መቅረብ ፈራ ረብሻዋለሁ ብሎ ማለት ነው ቀረብ ብሎም ደግሞ አፉን እንደዚህ ያፈነ ይቀመጣል ይሄ ነገር እውነት ነው ማለት ነው ቆይ ማሳልሰራት ተልከረም ይልና ንጉሱ ደብዳቤ ጻፈውና ደብዳቤ ውስጥ ምን የሚል ነው የጻፈው ይሄን ደብዳቤ ይዞ የመጣውን ሰው አረደውና ቆዳውን ገፋ ጭርጭቅ ተጠቅጥቀህበት ላክልኝ ብሎ ወደ ሌላ ሀገር ወዳለው ዳኛ ነው የሚልከው ደብዳቤውን ጽፎ አጣጥፎ አሽጎ ማህተም አድርጎበት ለሱ ይሰጣል ለዓሊሙ ማለት ነው ወደ ሌላ ሀገር ደብዳቤውን ይዞ ሊሄድ ሲነሳ ሰውየው ጋር መቀኛው ጋር ይገናኛሉ ከዛም የት እየሄድክ ነው ሲለው እኔ ደብዳቤ ይዤ እንደዚህ ያለ ሀገር ልሄድ ነው ንጉሱ ልኮኝ አንተ ልኮው እኔ እኮ ወደዛው እየሄድኩ ነው ለራሴ እግር መንገዴን አደርስልሃለሁ ችግር የለም ይላል እሳቸው ምስኪን ናቸው ከምለፋ እንግዳውስ ገላገልከኝ ብለው ደብዳቤውን ሰጥተውት ወደ ቤታቸው ይመለሳሉ ያችን ይዞ እዛ ሄደ ዳኛው ጋር ቀረበ እሱ ደግሞ የፈለገው ምንድነው ከንጉሱ የመጣን ደብዳቤ ይዞ የሄደ ሰው የሆነ ነገር አለው የሻይ ነው የሚባለው ወይስ የቡና ያችንም እየጠበቀ ነው እዛ ደርሰው ደብዳቤው ሲነበብ ሌላ ነገር ነው ሻው ቀረና ሰውየው ደብዳቤው ምን እንደሚል አይተኸዋል ምንድነው የሚለው ይሄን ደብዳቤ ይዞ የመጣውን ሰው ግደለውና ቆዳውን አውጥተህ አቅማዳ በጅተህ ጭርጠቅጥቀህበት ታመጣለህ ነው የሚለው ስለ አይ እኔ እኮ የኔ አይደለም ከሰው ተቀበየ ነው አይ ይዞ የመጣው እንደሚለው ወጥመድ አልገባ ከዛ በኋላ ያረጋውን እንጃ አይተውም መቼም ማለት ቀኛ ራሱን ነው የሚገለው ግን ሰደቃ ማውጣት መስጠት ደግሞ ዘካ የሚለው ላይ ራሱ ምንድን ነበር ኡስታዛችን ሼክ መሐመድ አሚን የነገሩን ዘካ ማለት የሰው ልብ የሚያጸዳ ሰደቃ ማለት በውስጥ ያለው ምቀኝነት ህስድ ክፋት ኒፋቅ የሚያወጣ ስለሚያወጣ ነው ዘካ የተባለው ራሱ من الزكاة كسرعة وإلم كنسهنا يمتغر يسألنا ስለዚህ መስጠታችን ለመስጂድ ብለን ሳይሆን ለማንኛውም ነገር በመናወጣ ጊዜ አላህን ፊት ከለየትንበት ልባችን ንጹህ ይሆናል ገንዘባችን ያፈራል ይፋፋል ያድጋል ንግዳችን ያተርፋል ዘካት ማለት ይሄ ነው الله رسول القرآن من ذا الذي يقرض الله قرضا حسنا فيضاعفه له أضعافا كثيرة معنى اللي من ذا الذي يقرض الله قرضا حسنا مع أنه الله ملكام بدادرا يبدر له لا الله يبدر مع أنه لا صدقان بدر بلونه يقلسه ለምን በዚህ እንደገለጸ ታውቃላችሁ መስጠት ሰደቃ መስጠት ማለት ያው አይመለስልህም ስጦታ ማለት ነው አይደል ብድር ከሆነሳ አንድ ሰው ካበደርከው ምንድነው የሚደረገው ኋላ ምን ብለህ ነው የምታበድረው ይመልስልኛል ብለህ ነው አይደል የምታበድረው ስለዚህ من الذي يقرض الله قرضا حسنا መልካምን ብድር ለአላህ የሚያበድር ማን ነው ይላል ብድር
ያለው መመለሱ አይቀርምና ነው። ያ የሚበደረው አካል ታማኝ ከሆነ ሀብታም ከሆነ ቸር ከሆነ በዚህ ላይ ያጠራጥራል መመለሱ አያጠራጥርም አይደል? فكيف إذا كان المقترض هو رب العالمين የዓለማት ጌታ አላህ ከሆነሳ ብድሩ ደግሞ የተበደረውን ብቻ አይደለም የሚመልሰው من ذا الذي يقرض الله قرضا حسنا فيضاعفه له أضعافا كثيرة አባዝቶ እጥፍ ድርብ አድርጎ ብዙ አድርጎ ነው የሚመልሰው። ይህን የማደርግለት የሚያበድረኝ ማን ነው ይላል አላህ ሱብሓነሁ ወተዓላ። ግን የሚገርመው ሀብቱን ማን ነው የሰጠን? መጀመሪያ የሰጠን ማን ነው? አላህ ራሱ ነው አይደል? ይሄን አናውቅም እንዴ? እናውቃለን። ስለዚህ አላህ ሰጠህ። ከሰጠህ በኋላ አንጣ ደግሞ ላባዛልህ አለ። እሱ ሰጥቶ እሱ ደግሞ ተቀብሎ ሊያባዛልህ በተዘዋዋሪ ንግድ ነው ማለት ነው። በቃ በተዘዋዋሪ አንጣና ላባዛልህ፣ እንዴት መነገድ እንዳለብህ፣ እንዴት ማትረፍ እንዳለብህ፣ እንዴት ማግኘት እንዳለብህ ልንገርህ ስጠኝ እያለ ነው አላህ ሱብሓነሁ ወተዓላ ማለት ነው። ስለዚህ ለመስጠት ወደ ኋላ የምንልበት ሁኔታ የለም። እዚህ መስጂዳችንን ለመገንባት ወደ ኋላ የሚያስብለን ነገር የለም። ከአላህ የምናገኝበት ከሆነ አንከስርም አይደል? እንገነባለን አይደል? ቅድምም ኡስታዝ መሐመድ አሚን ሲጠይቁ እንገነባለን አይደል መስጂዳችን ሲሉ ነው የተባለው አይደል? አሁንም እንደዚያ ነው። ያ ነው የተደገመው። እንጃ እንገነባለን እዛ አካባቢ ብቻ ፊት ለፊት ስላላችሁ ነው መሰል ከወዳ አይሰማም ወይስ ሩቅ ቦታ ስለሆነ ነው? ለዛ ነው ያልተሰማው። አላይ ሀል ኢንሻአላህ መስጂዳችንን ለመገንባት ወደ ኋላ አንልም። ይሄ ቦታ ብዙ ታሪክ እንዳሳለፈ ቅድም ተነግሮናል። መጀመሪያ ከመግባት በፊት ከመድረክ ሲነገረን ነበር። በ1977 ላይ በነበረው ችግር ብዙ ነገር እንደነበረና ፕሮቴስታንት እምነት ተከታዮች ሊቀራመቱም እንደፈለጉ ወይም ደግሞ ህዝቡንም ወደ ራሳቸው አሁንም እየሰበኩ ነው አይደል? እየተደረገ ነው በተለያየ ቦታ። እኛ ማዕከላችን ስንባላ እነሱ እየተጠቀሙ ነው፣ ስራ እየሰሩ ነው። ቤተ ክርስቲያን እንኳን ባይገነቡ የሆነ ቦታ ሰፋ ያለ ድንኳን ተከራይተው ግቢ ተከራይተው ድንኳን አድርገው እየተቀመጡ እየሰበኩ ነው። ለዳዕዋ ወጪ እያወጡ ነው። እዙ ባጢል ለሆነው ዲን ይሄን ያህል እየለፉ እኛስ ምን እያደረግን ነው? ነብዩ አለይሂ ሰላም ሰሃቦች እኮ ምንም ሳይኖራቸው መጀመሪያ መስጂድ ነበር የሚገነቡት። እኛ ደግሞ አለ መገንባት አያቅተንም። እያንዳንዱ ሰው የተወሰነ ነገር ቢሰራ ትልቅ መስጂድ መገንባት ይቻላል። እዚህ የተሳተፈው ሁሉም ማለት ነው። እኛ ራሳችን የራሳችንን ቤት የአላህን ሱብሓነሁ ወተዓላ ቤት ካልገነባን ማን ነው የሚገነባልን? አልመሳጂዱ ቡዩቱላህ ነው አይደል? የአላህ ቤት ናቸው መስጂዶች። በየቀኑ የምንመላለስባቸው የአላህ ቤቶች ናቸው። በየቀኑ የአላህ ቤት እንመላለሳለን። የአላህ እንግዶች ነን ማለት ነው። የአላህ እንግዶች ከሆኑ አላህ ሱብሓነሁ ወተዓላ እንግዶችን እንዴት ነው የሚመልሰው ብለን ነው የምንጠብቀው? አንድ ሀብታም ቸር ጥሩ የሆነ ሰው ቤቱ ስትል ምንድን ነው የሚያደርገው? فكيف إذا كان رب العالمين سبحانه وتعالى ስለዚህ የአላህ ቤት ከሆነ ደግሞ የምንፈልገውን እናገኛለን ማለት ነው። መስራትም ይኖርብናል። የአላህ ቤት ስንሄድም አደብ ያስፈልገናል፣ መስገድ ያስፈልገናል። ስለ ሶላትም ቅድም ተነግሮን ነበር አይደል? እኛ ስንጨነቅ ወደ መስጂድ የምንመለስ፣ ስንጨነቅ አንድ የምንሆን፣ ስንጨነቅ ስንጠበብ ብቻ ከሆነ አላህን የምንፈልገው ወይም ደግሞ አላህ ሱብሓነሁ ወተዓላ የሆነ ነገር ሲያደርግልን በደስታ ከሆነ የምንገዛው ይሄ ኢባዳ ሊባል አይችልም። ወይም የጭንቅ ስራ ነው ሊሆን የሚችለው፣ ወይም ዱንያ ፍለጋ ነው።
يكون ممن يعمل مريدا للدنيا الدنيا فلقو عبادة يميسر سوي هنا المرء. ومن الناس من يعبد الله على حرف فإن أصابته ምንድን ነው የሚለው ከሰው ልጅ በአንድ ጫፍ ላይ አላህን የሚገዛ አለ። መልካም ነገር ካጋጠመው ይጥማል፣ ይረጋጋል፣ ይሰራል። መጥፎ ካጋጠመው انقلب على عقبيه ይሄ የነሰው ምንድነው خسر الدنيا والآخرة አኺራውንም ዱንያውንም የከሰረ ሰው ነው። በጫፍ ላይ አላህን የሚያመልክ ሰው አለ። ጫፍ ላይ ሆኖ ማለት ነው። ጫፍ ላይ የሆነ ሰው ከተመቸው ወደዙ ይሆናል፣ ካልተመቸውሳ ዘሎ ሊወጣ ነው አይደል? አመቺ ቦታ ላይ ነው ያለው ለመዝለል ማለት ነው። ሙእሚን ግን ሁሉ ጊዜ ጠንክሮ ነው መስራት ያለበት። ኡሙ ሰለማ ኢህዳ ኡማሃቱል ሙእሚኒን ረዲየላሁ ተዓላ ዐንሁም እንትላለች ወደኛ ሀገር ከመጡ ሱሐቦች አንዷ ነበረች። ከነቢዩ አለይሂ ሰላቱ ወሰላም ባለቤቶች ሁለቶቹ ሀበሻ መጥተዋል አይደል? ማን ናቸው? ኡሙ ሰለማ እና ኡሙ ሐቢባ ናቸው አይደል? ኡሙ ሰለማ ከባለቤቷ ጋር ወደ ሀበሻ ሂጅራ መጣለች። ከዛ ወደ መካ ተመልሳ ወደ መዲና ሂጅራ ሄዳለች። ባሏ ሲሞት ከመሞቱ በፊት የነገረኝን አስታውሳለሁ ትላለች እሷ። ምንድነው? አንድ ቀን ነብዩ አለይሂ ሰላቱ ወሰላም ዘንድ ሄደና እዛ አምሽቶ መጥቶ ዛሬ ደስ የሚለኝ ነገር ሰማሁኝ አለኝ። ምን አለው? ነብዩ አለይሂ ሰላቱ ወሰላም እንዲህ አሉ። አንድ ሰው ሙሲባ በሚያጋጥመው ጊዜ ኢና ሊላሂ ወኢና ኢለይሂ ራጂዑን ብሎ اللهم اجرني في مصيبتي واخلف لي خيرا منها በሙሲባዬ ላይ አጅር ስጠኝና የተሻለ ተካኝ ሲሉ ሰማሁኝ። ይሄን ያለ ሰው አላህ ይተካዋል ሲሉም ሰምቻለሁ ብሎ ነገረኛ አቡ ሰለማ ትላለች። አቡ ሰለማ ሲሞት ባለቤቷ ማለት ነው ይሄንን አስታወስኩኝና ኢና ሊላሂ ወኢና ኢለይሂ ራጂዑን አልኩኝና اللهم اجرني في مصيبتي واخلف لي خيرا منها አልኩኝ ትላለች። ይሄን ካልኩ በኋላ የተሻለ ተካኝ ማለት ነው ትርጉሙ። ከአቡ ሰለማ የተሻለ ደግሞ ኬት ይመጣል በየራሴን ጠየቅኩኝ ትላለች። ሐታ አቡ ሰለማ ከመሞቱ በፊት ራሱ ጌታዬ ሆይ ኡሙ ሰለማ ብዙ ተንገላታለች ከኔ ጋር የማይበድላት የማያሰቃያት የማይገፋት የሚመቻት የሚንከባከባት ባልሰጣት እያለ ዱዓ ያደርግ ነበር ለሚስቱ ማለት ነው። ከዛ ከአቡ ሰለማ የተሻለ ኬት ይመጣል አልኩኝና አለ። መጨረሻ ላይ አቡበክር መጥቶ አላገባም አለች። كان أبو بكر الصديق أفضل من أبي سلمة አይደል? ከዛ ዑመር መጥቶ መለሰች። መጨረሻ ላይ ነብዩ አለይሂ ሰላቱ ወሰላም መጣ። ከሁሉም የሚበልጥ አሽረፉል ኸልቅ ኡሙ ሰለማ ነበረች። አሁን እኮ ኡሙል ሙእሚኒን ልትሆን ነው አይደል? ከዛ እሳቸው ሲመጡ ፈቃደኛ አልሆነችም። እኔ እርሱን ማግባት አልችልም፣ ምክንያቱም እኔ ቀናተኛ ነኝ አንደኛ፣ እርሱ ደግሞ ብዙ ሴት ነው የሚያገቡት አይደል? ስለዚህ ብዙ ታገባለሁ፣ እኔ ቀናባለሁ። ከዛ በኋላ ያልሆነ ነገር ተናግሬ ደግሞ አንተ ስትቆጡብኝ አላህ ሊቆጣኝ ይችላል። ሁለተኛ ልጅ አሳዳጊ ነኝ፣ ሶስተኛ በእድሜም የገፋሁ ነው አለች። ነብዩ አለይሂ ሰላቱ ወሰላም ስለ ቅናቱ ዱዓ አደርግልሻለሁ ይለክሻል። ልጅ አሳዳጊ ነኝ ስላልሽም ልጆቼ ናቸው እኔ ያሳድጋቸዋለሁ፣ ለዚህም ሊሆን ይችላል የሚያገቡት ነብዩ ረህማ ስለሆኑ ማለት ነው። ትልቅ ነኝ ያልሽኝ እኔም እድሜ እየገፋ ነው ብዙም አንበላለጥም ችግር የለም ብለው እሷን አገባት ነብዩ አለይሂ ሰላቱ ወሰላም ማለት ነው። ስለዚህ ሙሲባዎችን አልፈን ሙሲባዎች ደግሞ ከዱሩ ጀምሮ ይሄ እስላም ፈተናን ሲያስተናግድ ነው እዚህ የደረሰው አይደል? እንደ እስላምም ስናይ እንደ ሀገራችንም ብዙ ፈተናዎችን አስተናግዷል። የነብዩ አለይሂ ሰላቱ ወሰላም ሱሐቦች መካ ላይ ሲገፉ ነበር አይደል? ሲደበደቡ ነበር፣ ሲገደሉ ነበር፣ ሲሰቃዩ ነበር። ነብዩ አለይሂ ሰላቱ ወሰላም ወገን ስላላቸው ብቻ በወገኖቻቸው ምክንያት በአጎታቸው ምክንያት
ከለላ ይደረግላቸው ነበር። በሳቸው ያመኑ ወገን የሌላቸው ሰዎች ግን እየተገደሉ ነበር። እንደነ አማር እንደነ ያሲር የነበሩ ሲገፉ ሲደበደቡ ነበር። እንደነ ቢላል የነበሩት ሌሎችም ትላልቅ ሰሃባዎች ራሱ ቁረይሽ ውስጥ ቦታ ያላቸው ሰዎች ራሱ ሲገፉ ነበር። እነ ዑስማን ኢብኑ አፋን ሂጅራ መጥተዋል አይደል? ኸሊፋው ዑስማን ወደ ሐበሻ መጥተዋል። ሐታ አቡበክር ሲዲቅ ቅድም ኡስታዛችን እንደነገሩን መንገድ ገብተው ነበር አይደል? እናውም አንዳንዶቹ የታሪክ ጸሐፊዎች አቡበክር ሲዲቅን ሚን ሙሃጅረቲል ሐበሻ አስገብተዋል። ከሐበሻ ከተሳደዱ ምክንያቱም አስበው መንገድ ገብተዋል። ስለዚህ ወደ ሐበሻ ተሰደዋል ማለት ያስችለናል። ይሄ ማለት አቋም ራሱ የያዙ ሰዎች አሉ። ያኔ ሲመጡ እዚህ ጋር ነጃሺ ነበር አለ የተቀበላቸው። አሁን ወደ ነጃሺ ሀገር እየቀረበ ነው መሰል። ዛሬ ነው እዚህ የደረስኩኝ። ነጃሺ በምን መልኩ ነበር የተቀበላቸው? ነብዩ አለይሂ ሰላቱ ወሰላም ወደ ሐበሻ ተሳደዱ ሄዱ። ሐበሻ فإنها أرض صدق አሉ። የእውነት ምድር ናት። وفيها ملك لا يظلم عنده أحد በሷ ውስጥ ደግሞ ጀግና ንጉስ አለ እሱ ዘንድ ማንም የማይበደል። ምድሯም የእውነት ምድር ተብላለች በነብዩ ምላስ አለይሂ ሰላም። ንጉሱም ደግሞ እሱ ዘንድ ማንም እንደማይበደል በነብዩ አለይሂ ሰላቱ ወሰላም ምላስ ተነግሯል። ኡሙ ሰለማ ራሱ ያለች ቃል የሆነ ስለ ሐበሻ ስትናገር ኩና في خير دار مع خير جار ትላለች። في خير دار ማለት ነው መልካም ሀገር ከመልካም ጎረቤት ጋር ኖርንባት። ሐበሻን መልካም ሀገር ብላን ነጃሽን ደግሞ መልካም ጎረቤት ብላን የጠራቻቸው። ቁረይሾች ግን እስከዚህ ድረስ ያሳድዷቸው ነበር። እዚህ ድረስ መጥተው እኮ ጠይቀው ነበር ለመውሰድ አምሩ العاص እና ከሆነ ሰው ጋር ልከውት ነበር። ሁለቱ ሰዎች መጥተው መጀመሪያ ግን ሲያሳቸው የሰሩት ምንድነው? ብዙ ሀዲያ ይዘው መጥተው ለባለስልጣኖቹ ነው የሰጡት። ነጃሺ ዘንድ ከመድረሳቸው በፊት ለሌላው ለጀሌው ሰጡና ነጃሺ ዘንድ ስንደርስ ችግራችን ለዚህ ነው የመጣ ነው። እነዚህ ሰዎች የመጡት ሃይማኖታቸውን ክደው ከዲናችን ወጥተው ወደ እናንተም ዲን ሳይገቡ እኛን ተሳርበው አንቋሸውን ነው የመጡት። እኛ ደግሞ እኛው ዘንድ ደግሞ ወገኖቻቸው አባታቸው አጎታቸው ቤተሰባቸው ነው ያለው። ሊቀጣቸው የሚገባው እነሱ ናቸው። ወደ ቤተሰባቸው ልንመልስ ነው ልንወስዳቸው ነው የመጣ ነው። ስለዚህ ንጉሱ ዘንድ ስንደርስ እናንተም ይህን እንድትመሰክሩልንና በአንድ ድምፅ እንድታጠልቁ እንድንወስዳቸው ብለው ሌሎቹን አሳምነው በሀዲያ ነጃሺ ዘንድ ደረሱ። ነጃሺ ዘንድ ከደረሱ በኋላ ለነጃሺም ሀዲያው ቀረበ። ችግሩን ነገሯቸው። አይ ዝም ብዬማ እኒህን ሰዎች አሳልፌ አልሰጥም አሉ። ነገር ግን ይንጡ ተጠሩ። ጃዕፈር ነው ተናጋሪው ከነሱ ውስጥ ግን ሐቅን እንናገራለን ተባብለው ተመካክረው መጡና ጃዕፈር መጣና ታማኝ ነብይ ምንድነው ያለው? ምንድናቸው ሲላቸው እኛ የጃሂልያ ሰዎች ነበር፣ ኸምር እንጠጣ ነበር፣ በክት እንበላ ነበር፣ ታቦትና መልክ ነበር፣ ዝምድና እንቆርጥ ነበር፣ ዚና እንሰራ ነበር። የተለያዩ ጀራኢሞችን እንዳለ አነሳ። ከዛ በመሃላችን ነብይ ተነሳ። የኛው ዘመድ የሆነ ታማኝነቱን የምናውቀው እውነተኝነቱን የምናውቀው የምናምነው ሰው አላህ ከመካከላችን ላከና ታቦት እንዳናመልክ፣ ዝምድና እንዳንቆርጥ፣ ሰው እንዳንገል፣ ጉልበት ያለው ደካማውን እንዳይበድል እንደዚሁ ሐሲኖችን ብዙ ነገሮችን አነሳና እንዲህ አለን። በሱ አመንና ተከተል። ወገኖቻችን ድንበር አለፉብን፣ በደሉን፣ ገደሉን፣ አሰቃዩን። ከዛም እኛ ከሀገርም ያንተን ሀገር መርጠን ከንጉስም አንተን መርጠን ወደ አንተ ሸሽተናል አላቸው። ነጃሺ አንድ ታሪካዊ ቃል ተናገሩ። ምን አሉ? እኔ አላህ ሱብሓነሁ ወተዓላ ስልጣኔን ሲመልስልኝ ከኔ ከጉቦ ተቀብሎ አይደለም አሉ። ስለዚህ በእነዚህ ሰዎች በስለ አላህ ተብሎ ብለው ተሳደው የመጡትን ጉቦ ተቀብዬ አልሰጣቸውም አሉ።
ስልጣኔን ሲሰጠኝ ሲመልስልኝ ጉቦ ተቀብሎ አይደለም። ስለኔም ደግሞ ሰዎችን አላህ አልሰማቸውም። እኔን ከሀገርም አባረው ብዙ ነገር ሰርተው ነበርና እኔም ደግሞ ስለ አላህ ሰዎችን አልሰማም አሉና እነዚህን አሳልፌ አልሰጥም፣ ውጡ እናንተ ወደ ሀገራችሁ ተመለሱ አሉ። አላህ ስልጣኔን ሲመልስልኝ ከኔ ጉቦ አልተቀበለም ያሉበት ምክንያት ልንገራችሁ። ነጃሺ ረዲየላሁ ተዓላ አንሁ ሱሐባም ነው ወይም ታቢዒም ነው ወይም ደግሞ ሱሐባም ነው ታቢዒም ነው ያሉ ሰዎች አሉ። ከነቢዩ ዓለይሂ ሰላም ስላልተገናኘ ታቢዒ ነው ያሉ ሰዎችም አሉ። አልአይሃል ነጃሺ ትልቅ ሰው ነው። ትላልቅ ሰሃቦች የሰሩትን ስራ ነው የሰራው። ብቸኛ ሰላተል ጋኢብ የተሰገደበት ሰው ነው። ከዛ ምን አለ እሱ ነጃሺ አባቱ ነበር ንጉስ ከሱ በፊት ማለት ነው። አንድ ልጅ ነበረው የነጃሺ የሚባለው አስሐማ አባቱ። ወንድሙ ደግሞ 12 ልጆች ነበሩት። ሀበሻዎች ሁልጊዜ በአምባገነኖች መረገጥ የሚፈልጉ ስለነበሩ ይሄ ነጃሺ ቢሞት አንድ ልጁ ነው የሚተካው። ስለዚህ የነጃሺ ቤተሰብ ንጉስ ቤተሰብ ተቋረጠ ማለት ነው። ነገር ግን ስልጣኑ ወደ አጎቱ ቢሸጋገር ግን 12 ልጆች አሉትና እነሱ ቦታውን ተክተው ሊሰሩ ይችላሉ እየተተካኩ አሉ። ይሄን ብለው አሴሩና አባቱን ገደሉ። የነጃሺን አባት ማለት ነው። ስልጣኑ ወደ አጎቱ እንዲሄድ ከዛ ወደ ልጆቹ። አጎቱን ከገደሉ በኋላ ነጃሺን ከገደሉ በኋላ አጎቱ ስልጣን ላይ ወጣ። ነጃሺ በጣም አክቲቭ ጎበዝ ሰው ነበርና አጎቱም አቀረበው፣ ወደደው፣ ማዕረግም ሰጠው። ይሄ ሰው እኮ እያደገ እየሄደ ነው ስልጣን ላይ ከወጣ ደግሞ እኛን ሊገለን ነው ይጨርሰናልና አባቱ ገዳዮች ነን ያውቃል። ስለዚህ ይሄ ሰው መገደል አለበት ወይ ከሀገር መባረር አለበት አሉ። እና አጎቱን ሲጠይቁት ሳይ አባቱን ትናንትና ገለን ዛሬ ደግሞ እሱን መግደል የለብንም ግን ከሀገር እናባረው ብለው አንስተው ሽጠውት ነበር። ወደ አረብ ሀገር ነው የተሸጠው። ተሽጦ እያገለገለ ያለ አጎቱ ከሰማይ መብረቅ ወርዶ መጣው እና ሞተ። ሲሞት የሱ ልጆች ስልጣን የሚገባ ሰው የለም። ጨርሶ ቅላቄዎች ናቸው፣ ዝም ብሎ ናቸው። የሀበሻ ምድር አምራ እንድትቀጥል ከፈለጋችሁ ጥሩ ንጉሳችሁ ባለፈው የተሸጠ ነው፣ እሱን ፈልጋችሁ አንጡት ተባባሉ። አማራጭ የለማ። ሄደው ካለበት ሄዱና ነጥቀው ይዘው መጡና ዘውዱን አለበሱት። ስልጣኑ ላይ የስልጣን ዙፋን ላይ አስቀመጡት። ያ የገዛው ሰውዬ በ600 ድርሃም ነው የተሸጠውና እየሮጠ መጣ። ብሬን አለ አንሰጥህም አሉት። መልሶልኝ እኔ ገዝቼ ነው። አይሆንም ግራስ ንጉሱን አናግረዋለሁ አለና ሄደ። እሱ ራሱ ነው የተገዛው። በ600 ድርሃም ነው የገዛሁት፣ ወይም ድርሃሜን ይመልሱልኝ ካልሆነ እኔ እንዴት ነው የምሆነው ብሎ ሲጠይቀው ነጃሺ ምን አሉ? ሰዎቹን ጠሯቸውና ይሄን ሰው 600 ድርሃም ነውና የገዛው ባሪያውን 600 ድርሃሙን መልሱለት። የማትመልሱ ከሆነሳ ይሄው ባሪያው እዚህ ሆኖ ያለው አንገቱ ላይ አስሮ ሲያበቃ የፈለገበት ቦታ ይዞ ይሄድ ብለው ከዙፋናቸው ላይ ዱባሉ። ከዙፋናቸው ላይ ወርደው ፍትህን ለመጠበቅ ማለት ነው። ምክንያቱም እነሱ ብሩን መስጠት ይችላሉ አይደል? ነገር ግን የኡማውን ገንዘብ የመንግስት ገንዘብ የህዝብ ገንዘብ ነው አይደል? መስጠት አልፈልጉም። ስለዚህ ሸጠው የበሉ ሰዎች ብሩን ይመልሱ፣ ካልመለሱ ደግሞ ይኸው ባሪያው እዚህ ነው ያለሁት ይዞኝ የፈለገበት ቦታ ሀገር መሄድ ይችላል አሉና ወረዱ። አይ ብሩን እንመልሳለን አሉ ሰዎቹ። هذا هو النجاشي። እንደዚህ አይነት ፍትሃዊ ሰው ነበር ነብዩ አለይሂ ሰላም። እሱ ዘንድ ማንም አይበደልም ያሉትም እውነታቸውን ነው። فكيف هو الصادق المصدوق እውነተኛ ነብይ ናቸው አይደል? ነብዩ አለይሂ ሰላም ወንዚር አሽረተ አልአቅረቢን የሚለው አያት በሚወርድ ጊዜ እኮ ሰዎችን ያበኒ ፉላን እያሉ ጠሯቸውና ሶፋ ተራራ ላይ ተሰብስበው ሲመጡና አቡ ለሀብ ከዚህ ተራራ ጀርባ እኛ ላይ ሊዘምት የመጣ ሰራዊት አለ ብዬ በነግራችሁ ታምኑኛላችሁ ሲሉ ባሉ ማጀረብና ፊከ ኢላ ሲድቅ እውነት እንጂ ባንተ ላይ ተናናቅም አሉ። ከየት መጥቶ ነው ማንጋ ተጣልተን ነው አላሉ አይደል? ውሸት አይተነብን ማንም ጋር ተጣሉም እንግላስ
ግን ከእውነተኝነታቸው የተነሳ እውነት እንጂ አይተንብህ አናውቅም ሲላቸው ወኢኒ ነዚሩን ለኩም በይነ የደይ ዐዛቢን ሸዲድ ሲሉ لهذا جمعتنا على أبو لهب تبا لك سائر اليوم ስለዚህ ትግሉ ከድሮ ጀምሮ እስከ ዛሬ ድረስ ያለ ነው ይቀጥላል እኛም ደግሞ ለዲናችን መታገል አለብን ህይወታችን መስጠት አለብን ገንዘባችን መስጠት አለብን አቅማችን ያለንን ሰብስበን ለዲን ማውጣት አለብን ማለት ነው እና ብዙ ሰዓት እየፈጀው ስለሆነ ያው የኔ ፕሮግራም በዚሁ ላይ እንዲቆም ገደላለሁ سبحانك اللهم وبحمدك لا اله الا انت استغفرك واتوب اليك والسلام عليكم ورحمه الله وبركاته ምንድነች እሷ ዛሬ ልንገነባት እንችላለን አይደለም እና ምንድነው ያስፈራችሁ ያስጨነቃችሁ ነገር አለ እንዴ የለም والله የለም ዛሬ ይህንን መስጂድ ኢንሻአላህ አልመስጂድ ማን ነው መስጂድ ቀመርያ ዛሬ መስጂድ አልቀመርያ ኢንሻአላህ የሚያስፈልገውን ሁሉ ሞልተን መስጂዳችንን ገንብተን ቢኢዝኒላህ ረመዳን ኢዕቲካፍ እዚህ እንወጣለን ማለት ነው አይደለም አላሁ አክበር ኢንሻአላህ አሁን እንግዲህ ፕሮግራማችን ይህ መስጂድ የሚያስፈልጓቸው መሰረታዊ ነገሮች ኮሚቴው የደረሰኛል በጣም ቀላልና ትንሽ ናች ኢንሻአላህ እዚህ ሊብሶ አለ እዚህ ጊራና አለ ከፍ ካለ ደግሞ መርስ አለ በዚህ ከር ደግሞ ብዙዎች አሉ እንግዲህ ከኋላ ያለ እኔ ሀገሩን አልጠራውም እዛ ይደበቃል እዛ ጎኑ ነበርኩኝ ምን ያክል እንደተሰራ ይታወቃል ዛሬ መደበቅ የለም ወደዚህ ነው የሚመጣው ዛሬ ከዚህ ነው የምንጀምረው መደዳውን ምክንያቱም የቀሩን ነገሮች ትንሽ ናቸው ቆርቆሮ 110 ቆርቆሮ ያስፈልገናል 9 መስኮቶች አሉን 4 በር ሲሚንቶ ከ150 እስከ 200 ኩንታል የጣራ ቪን ባለ 40 60 እንደዚሁም ደግሞ ባለ 8 54 የተለያዩ ጥቃቅን ነገሮችን አድርገን እስከ 1 ሚሊዮን ቢደርስ ካልሆነ 800 እስከ 1 ሚሊዮን በዚህ ውስጥ የሚያጠናቅቁት ምንጣፉን ቀለሙን ሁሉ አድርገው በእጃችንና ቤታችን መስጂዳችን ገብተን ዒባዳችንን የምናደርግበት ዛሬ ያልገነባነው መስጂድ ሞት ከመጣ በኋላ የትም መድረስ አንችልም ሁሉን ነገር ነግረውናል አስከሬናችን የሚገባው የት ነው አባቶች እናቶች ወንድም እህቶች ሞት የሚባለው ነገር መጥቶ ማስቀረት በማይቻልበት ሁኔታ ሩህ ከአካላችን ወጥታ በወሰካ ተደርጎ የት ነው የሚገባው መስጂድ ነው ዛሬ መስጂድ ልመና ቆሟል እናንተ ፊት እኔ የአላህ ቤት ነኝና እናንተ የአላህ እንግዶች እናንተ የአላህ ቤተሰቦች መስጂድን ገንቡኝ እያለ እየተጣራ ነው አለን አንለውም ዛሬ አለንልህ ዛሬ እኛ እንገነባለን አለን ከጎንህ የመስጂዱ መብራቶች እኛ አለንልህ አንለው አያውጥቶ እየተጣራ ነው ቤቴ ቢሆን ኖሮ የተጀመረው ለወራሽ ለልጆቼ ሚስቶን በሚያስቸግሩበት ሁኔታ ሸጠሽ አካባቢን ብለው ፍርድ ቤት የሚቆሙበትን ቤት ግን የት ነበረ የምንሄደው አክበር ይሆናላችሁ የብር ደግሞ ጨረታ እየቀረበልን ነው በእርግጠኝነት ነው ሼክ ሲሳይ አለሙ ይህንን ብር ቀለበት ለጨረታ አላሁ አክበር አዎ እናውቃለን እህቶቻችን ሴት እህቶቻችን እናቶቻችን ወርቃቸውን እየፈቱ የገነቡት መስጂድ በኢትዮጵያ በጣም ብዙዎች ናቸው አላህ
ይመዝግብልን። በሴቶቻችን ላይ የሚሰጡ ብዙ ነገሮች አሉ። ኢንሻአላህ በብር ቃል የገባ 10,000 ብር ሌሎች እጆች ፈልጋለሁ። እጆች አንድ ሰው 10,000 ብር። አላሁ አክበር። አላህ ሱብሓነሁ ወተዓላ ሁላችንም ዛሬ እዚህ ደረጃ ላይ የደረስነው አንድነቱ ስላለን ፍቅሩ ስላለን የመስጂድ ጉዳይ ስላሳሰበን እንጂ ሌላ ነገር አይደለም። አንድነት ትልቅ ለምናደርገው እንቅስቃሴ ሁሉ ወሳኝ የጀርባ አጥንት ነው ማለት ይቻላል። አንድነት ካለ ብዙ ኪሎ ሜትር መጓዝ እንችላለን። አንድነት ካለን ፍቅር ካለን ታሪካችንን መቀየር እንችላለን። ዛሬ አዕዳ አልኢስላም የዲን አልኢስላም ጠላቶች ሙስሊሞችን በቡድን በጎራ ለይተው አከፋፍለው እንዲዳከሙ እንዲልፈሰፈሱ አቅመ ቢስ እንዲሆኑ ብዙ እየተጉ እየሰሩ ያለበት ሰዓት ነው። ለዚህ ደግሞ አውቀውም ይሁን ሳያውቅ አንዳንድ ወንድሞቻችን አንዳንድ እህቶቻችን ሊያግዟቸው ይችላሉ። ምናልባት ባለማወቅ ሊሆን ይችላል። ዲንን አጥብቆ የያዙ ሊመስላቸው ይችላል። ግማሹ ደግሞ የሆነ ነገር የሆነ ሊመስለው ይችላል። እኛ ከሁሉ በላይ የሚያስፈልገን መስጂዱን ዛሬ ልንገነባው እንችላለን። ነገር ግን አንድነት ከሌለን የገነባነው መስጂድ የኛ የጦር ሜዳ አውድማ ሊሆን ይችላል። ራሳችን በሰራነው መስጂድ ራሳችን ልንጠፋበት እንችላለን። ፍቅር ከሌለን መሐባ በውስጣችን ከሌለ እርስ በርስ ማንዋደድ ከሆነ ወላሂ መስጂዱ ቢገነባም ትርጉም አይኖርም። ምክንያቱም ዋናውና ትልቁ የሚያስፈልገው ፍቅር ነው። እኛ እርስ በርሳችን መዋደድ አለብን። ነቢያችን ሰለላሁ ዐለይሂ ወሰለም ፍቅር የራቀው መሐባ የሌለው እርስ በርሱ የማይዋደድ ሙስሊም ማህበረሰብ ጀነት እንደማይገባ ነግረውናል። ፍቅር የሚባለው መዋደድ በይነል ሙስሊሚን ወበይነል ሙስሊማት በአጠቃላይ በሙስሊሞች መካከል መዋደድ፣ ወንድማማች መሆን፣ እርስ በርስ መፋቀር፣ አንዱ ለሌላው ማሰብ አዕዘቱን ዐለል ካፊሪን አዚለቱን ዐለል ሙእሚኒን እንደተባለው ለምእመናኖች ዝቅ የሚል ለኢስላም ጠላቶች ደግሞ አቅሙን የሚያሳይ ባህሪን ካልተላበስን እኛ ጀነት የመግባት ዕጣ ፈንታችን የሞተ ነው ማለት ይቻላል። ላ ተድኹሉል ጀነተ ሐታ ቱእሚኑ ወላ ቱእሚኑ ሐታ ተሐቡ አወላ አዱልኩም ዐላ ሸይኢን ኢን ፈዐልቱሙሁ ተሐበብቱም አፍሹ ሰላመ በይነኩም። ይህን ሐዲስ መቼም ሁላችሁም ትሰማላችሁ አይደለም? ይህን ሐዲስ እርግጠኛ ነኝ 90% የሆነው ሰው ያውቀዋል። ጀነት አትገቡም እስካላመናችሁ ድረስ ነው ያሉት ነቢያችን። አታምኑም፣ ሙእሚኖች አትሆኑም፣ ካሚለል ኢማን ሆናችሁ አትስተካከሉም እስካልተዋደዳችሁ ድረስ ነው ያሉት። መዋደድ ለኢማን ሸርጥ ሆነ፣ ኢማን ደግሞ ለጀነት እንደ ቅድመ ሁኔታ ተቀምጧል ማለት ነው። ስለዚህ እርስ በርሳችን መዋደድ፣ እርስ በርሳችን መረዳዳት፣ ያልተግባባንበት ነገር ካለ ቁጭ ብለን ቁርአንና ሐዲስን ይዘን ዑለማዎች ዘንድ መተን ዑለማዎቻችንን ብንሆን ነፍስያችን ሐዋችንን ተወት አድርገን ትክክሉ የትኛው ነው ራእይ ሰዋቡን يحتمل الخطأ ورأي خصمي خطأ يحتمل الصواب ብለን የኔ ሐሳብ ልክ ሊሆን ይችላል ግን ልክ ነው ብዬ አምናለሁ ግን ስህተት ሊሆን ይችላል። የሱ ሐሳብ ደግሞ ወየሷ ስህተት ነው ብዬ አስባለሁ ግን ሐቅ ሊሆን ይችላል ብለን ቁርአንና ሐዲስ ላይ አቅርበን በዛ መዝነን ማሳለፍ ከቻለን ወላሂ ብዙ ታሪክ መስራት እንችላለን። አንድ መሆናችን ረሕመት ነው፣ መለያየታችን ደግሞ አዛብ ነው። ምን ይላሉ ነቢዩ ሰለላሁ ዐለይሂ ወሰለም? ኢማሙ አሕመድ በዘገቡት ሐዲስ ላይ አልጀማዓቱ ረሕመቱን ወልፉርቀቱ ዐዛቡን ይላሉ። ጀማዓ አንድነት የአላህ እዝነት የሚገለጽበት፣ አላህ ባሮቹን ሲወዳቸው አንድ ያደርጋቸዋል አሉ፣ ሲጠላቸው ደግሞ ልዩነት የሚባል አዛብ ይልክባቸዋል ብለው ነቢያችን ሰለላሁ ዐለይሂ ወሰለም ገልጸውልናል። እኛ መለያየታችን ምን እንደሚፈጥር ታውቃላችሁ? ወላ ተናዘዑ ፈተፍሸሉ ወተዝሀበ ሪሑኩም። አትጨቃጨቁ አለ አላህ። አትነታረኩ፣ እርስ በርስ ኺላፍ ውስጥ አትግቡ። ጭቅጭቅን ከራሳችሁ አርቁ። ጭቅጭቅን ጓደኛ ያደረጋችሁ እንደሆነ ትፍረከረካላችሁ፣ ኃይላችሁ በሙሉ ይጠፋል። 50 ሚሊዮን ነን፣ ከ50% በላይ ነን፣ ጂኒ ነን ብትል ከተከፋፈልክ ፋይዳ የለውም። ማወቅ ያለባችሁ ለምን 100 ሚሊዮን አልሆነም? ሶማሊያ ጎረቤት ሀገራችንን ታውቃላችሁ አይደል? ጎረቤት ሀገር ሶማሊያ ሰው አንድ ቋንቋ፣ አንድ ብሔር፣ አንድ ሃይማኖት ያለው ህዝብ ነው። ግን ምንድነው ተበጣጥሶ ሀገሩን አፈራርሶታል ማለት ይቻላል። የጠላት መሳቂያ መሳለቂያ ሆኗል እዛ አካባቢ ላይ። እኛን የሚሰበስበን እስላማችን ነው። አልእስላሙ ይጅመዑና፣ ሁላችንንም እስልምና ይሰበስበናል።
የትኛውንም ቋንቋ ተናጋሪ የትኛውንም ብሔር የትም አካባቢ ያለውን ሙስሊም በሙሉ ኢስላም ይሰበስበዋል። ኢነመል ሙእሚኑነ ኢኽወቱ ምእመናኖች ወንድማማቾች ናቸው ብሎ ነው አላህ ያስቀመጠው። ወኩኑ ዒባደላሂ ኢኽዋና የአላህ ባሮች ወንድማማቾች ሁኑ ይሉናል ነቢያችን ሰለላሁ ዐለይሂ ወሰለም። ለአንድነት እንጨነቅ፣ አንድ እንሁን። አንድ ስለሆን ነው ዛሬ 50 ሎሚ ለአንድ ሰው ሸክሙ ለ50 ሰው ጌጡ እንደሚባለው ሁላችንም ስለተረባረብ ወሊላሂል ሐምዱ ወልሚና ምንም እንኳን በፈለግነው መልኩ ባይሳካም ከሞላ ጎደል ግን እንደው ከግማሽ በላይ ሂደናል ማለት ይቻላል በዛሬው ማለት ነው። ይሄ ሁሉ የአንድነት ውጤት ነው። ሁላችንም የአላህ መስጂድ ያሳስበናል፣ ወንድማማቾች ነን። ለዚህ ለቤታችን ደግሞ አሻራችንን ጥለን አሻራችንን አሳርፈን መሄድ አለብን ብለን ነው። ይሄ መስጂድ የገሌ ጀማዓ ወይም የነገሌ ጀማዓ የሚባል አይደለም። የሙስሊሞች የጋራ መስጂዳቸው ነው። በጋራ ዒባዳ የሚያደርጉበት የጋራ ቤታቸው ነው። ስለዚህ ለአንድነት ጉዳይ አዕዳል ኢስላም እነሱ አንድ የሆኑ እኛን ግን ለመፈረካከስ ለመበታተን በየቦታው ይሰራል። ልዩነት የሚፈጥሩ ጽንፈኛ የሆኑ አንጃዎችን በየመሃከላችን እያመጡ ያስገባሉ። እነዚህ ሰዎች ደግሞ የልዩነት እሳት እየለኮሱ ሙስሊሙን ሆድና ጀርባው ላይ ያደርጉታል። በተለያየ አቅጣጫ ሊመጣ ይችላል። አንድ ጽንፍ ከሱፊያው በጣም ሙተጠሪፍ ሊመጣ ይችላል። ሰለፊ ነኝ ከሚለው በጣም ጽንፈኛ ሊመጣ ይችላል። አንድ እንዳንሆንና እርስ በርሳችን እንድንከፋፈል ሊያደርገን ይችላል። እንዲህ አይነቱን ነገር ወደ ጎን ተወት አድርገን ስለ አንድነት አብረን እንዘምር። ስለ አንድነት አብረን እንዘምር ስላችሁ ስለ አንድነት አብረን ምን እናድርግ? እንነጋገር። ሰላሁ ዛቲል በይን በመካከላችን ያለውን ችግር ለመቅረፍ ላይታች ማለት አለብን። ነቢያችን አላ አዱሉኩም ቢሸይን አፍደለ ለኩም አንድ ነገር ላመላከታችሁ ወይ ለእናንተ በላጭ ሆነ ከሰደቃ ከጾም ከሐጅ ሁሉ የሚበልጥላችሁ ነገር ልንገራችሁ ወይ አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ቁልና በላ ያ ረሱላላህ አዎ ንገረን ሲሏቸው ቃለ ሰላሁ ዛቲል በይን ያሉት በመካከላችሁ ያለውን ችግር መቅረፍ ነው ብለዋል። በመካከላችን ያለው መሻኪል ማስወገድ። ሷሃቦች በድር ዘመቻ ላይ ቁረይሾችን አንድ ሆነው ቁጥራቸው አነስተኛ ሆኖ ድባቅ መቷቸው፣ አንቆጣቆጧቸው፣ ድል ነሷቸው። ከዛ በኋላ ግን በምን ተጣሉ ታውቃላችሁ? ገኒማ ለኔ ነው የሚገባው ለነገሌ አይገባም በሚል በገኒማ ሲጣሉ አላህ ደግሞ ወአስሊሁ ዛተ በይኒኩም ወተቁላህ ነው ያለው። በመካከላችሁ ያለውን ችግር አስወግዱ። በገኒማ እንዴት ትጣላላችሁ? ትናንት መላእክት የወረደላቸው ሷሃቦች ዱንያ ስትመጣ ገንዘብ ሲመጣ ልዩነት ሲፈጥሩ ወአስሊሁ ዛተ በይኒኩም ነው ያለው። መጀመሪያ ችግራችሁ ውስጣችሁ ላይ ያለውን ቅረፉ። ይሄ መስጂድ ለፍጻሜ እንዲበቃ፣ ይሄ መስጂድ ቀጣዩ ትውልድ እንዲወርሰው፣ ይሄ መስጂድ ትልቅ ስራ እንዲሰራ ከፈለጋችሁ እናንተ መቻቻል፣ እርስ በርስ መግባባት፣ መፋቀር፣ መዋደድ አለብን። ዛሬ እኮ ሙስሊም ካልሆነ ህብረተሰብ ጋር እንዴት ተቻችለን እንኑር እንደመር የሚባልበት ዘመን ነው አይደለም? በአህል ሽርክ ወልኩፍር ማለት ነው። ፈማ ባሉና نحن اهل الاسلام እኛ ሙስሊሞች ነን የምንለው እንዴት ነው እርስ በርስ መግባባት መፋቀር የሚጠፋል? مثل المؤمنين في توادهم وتراحمهم ይላሉ። የሙስሊሞች መዋደዳቸው መተዛዘናቸው ተዓጡፍ እንዲ መደጋገፋቸው መረዳዳታቸው ምሳሌው ከመثل الجسد الواحد እንደ አንድ አካል ነው ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። አንድ አካል ይዘሽተካ منه عضو አንዱ የተወሰነው ክፍሉ ሲታመም አንዱ ከሰውነት ውስጥ አንዱ ብልቱ ሲታመም ተዳዓለሁ ሳኢሩ الجسد بالسهر والحمى ነው የሚለው። ቀሪው የሰውነት ክፍል እኔ ምን አገባኝ አይደለም። እንቅልፍ በማጣት በትኩሳት ይረዳዳሉ። ከዛ ጋር አብሮ ከሌላው የሰውነት ክፍል ጋር ከተጎዳው ይቆማሉ ብሎ ነው ያስቀመጡት። ሙእሚኖችም እንደዚህ ልንሆን ነው የሚገባው። እዚህ ያለው ሙስሊም እርስ በርሱ ሲዋደድ፣ እዛ ስላለው ሙስሊም ወንድሙ ሲያስጨንቀው፣ ለሙስሊም ወንድሞቻችን ክብር ስንሰጥ፣ ሐቁል ሙስሊም አለል ሙስሊም የሚባለውን በቡድን በፓርቲ ሳይሆን የሙስሊም ሐቅ በሙስሊም ላይ 5 ነው 6 ነው ብለዋል። ሙስሊም በመሆኑ ብቻ ማለት ነው ልንወደው ልናቀርበው ወላ ልናደርግለት ሲገባ፣ ከፈራው ደግሞ በኩፍሩ ራሳችንን ከዛኛው ወገን ጋራ መሐባ እንዲሁ ተዓሙል ይቻላል። አብረህ ትኗኗራለህ፣ አብረህ ከዛ አካል ጋራ ተግባብተህ ተቻችለህ ትሄዳለህ። ነገር ግን መዋደድ ፊማ በይነና ነው ዋጅቡ። በመካከላችን መሐባ ፍቅር መመስረት የግድ ይለናልና ለፍቅር ትልቅ ዋጋ እንስጥ። እኛ ሌሎች ኩፋሮች መጥተው ስለ ፍቅር አስተምሩን። ስለ ፍቅር ረሱል ሰለላሁ ዐለይሂ ወሰለም አስተምረውናል። መዋደድ መፋቀር እንዳለብን ማለት ነው። ስለዚህ እኔ ጀማዓ አደራ ብላችሁ በዚህ አጭር ሰዓት ውስጥ
የአንድነታችን ጉዳይ ነው። አላህ ወለዚነ ከፈሩ ባዕዱሁም አውሊያኡ ባዕድ ይላል። እነዛ የካዱት ሰዎች እርስ በርሳቸው ይረዳዳሉ። ኢላ ተፈዐሉሁ እናንተ እርስ በርስ ባትረዳዱ ባትደጋገፉ ወንድማማቾች እህትማማቾች ባትሆኑ ተኩን ፊትነቱን ፊል አርድ ወፈሳዱን ከቢር በምድር ላይ ፊትና ነው የሚነግሰው አላህ። ኩፍር የበላይ ይሆናል። ዲንህን ይዘህ መኖር አትችልም። ምድር በጥፋት ትጥለቀለቃለች ነው የሚለው አላህ። ስለዚህ የኛ አንድነት ወሳኝ ነውና አንድ እንሁን። አደራችሁን አንድ ሆነን ተቻችለን በጋራ ይህንን ዲን ለሚቀጥለው ትውልድ በአማረ መልኩ ጥራቱን በጠበቀ መልኩ ለሚቀጥለው ትውልድ አሳልፈን አላህ ሱብሓነሁ ወተዓላ ዘንድ ነገ የምንቃረብበት ነገር ልናደርገው ይገባል። አላህ አንድ ያድርገን። አላህ በመሐከላችን ፍቅር አላህ ያንግስ። አላህ መሐባውን ያፍስስብን። አላህ ረሕመቱን ይስጠን። አላህ የምንዋደድ የምንተዛዘን ሰዎች ያድርገን። አላህ ዛሬ የሰራነውን ስራችንን፣ ድካማችን፣ ልፋታችንን አላህ የሁላችንን ይቀበለን። ሁላችሁም አኺራን ፈልጋችሁ ጀነትን ብላችሁ ነው የመጣችሁት። አላህ ከመሐከላችን አንድም ሸቂያ ያድርግ። አላህ ላ የሽቃ ጀሊሱም ከተባሉት ከነዛ ሰዎች ያድርገን። ከነሱ ጋር አብሮ የተቀማመጠ እንኳን እነሱ አብሯቸው የተቀማመጠ ሰው መናጢ አይሆንም ብለው ነቢያችን ሰለላሁ ዐለይሂ ወሰለም ነግረዋልና አላህ ከመሐከላችን ማንንም መናጢ ያድርግ። ሁላችንንም ከሱዓዳዎች ከአህሉል ጀናዎች አላህ ያድርገን። አላህ ይህን መስጂድ አምሮ ደምቆ ተገንብቶ በሌላ ፕሮግራም ላይ ደግሞ ለምረቃው የምንገናኝ አላህ ያድርገን። ትጠሩናላችሁ አይደል? ለምረቃው ኢንሻአላህ ያኔ በደንብ እንነጋገራለን። ለዛሬ እዚሁ ላይ አበቃለሁ። ወቢላሂ ተውፊቅ ወሰለላሁ ዐላ ነቢና ሙሐመድ ወዐላ አሊሂ ወሰህቢሂ። የዛሬው ቀን በጣም የተለየ ነው። በጣም የገቢ አሰባሰቡ በጣም የተለየ ነው። በጣም ደስ ብሎናል። ያው ይሄ አዲ ቀመር አልመስጂዱል ቀመሪያ የሚሉት መስጂድ የኛ መስጂዳችን እንደሚጨረስ ተስፋ አደርጋለሁ። ሙሉ ተስፋ አደርጋለሁ። ሙስሊሙ በጣም ቀጣይ ያለው ቀሊል አሁንም በጣም ገና ትንሽ እንደመድረሳም ስለሚያስፈልግ አሁንም መልሰን ወደ ማዋጣቱም ያው መጠነካከል አለብን እላለሁ። ያው እኛዎችም ትግል ይዘናል። ያው በመጡት ወንድሞቻችን መቼም 100% ባነን እንደው ቢያንስ ትንሽ እንኳን ያስጨርሰዋል። ቢሆንም አሁንም ወደፊት ገና ብዙ ነገር ይጠበቅብናል ማለት ነው። ከውጭ ያሉትም ወንድሞቻችን እንዲሁ ትንሽ ረድተዋል። ያው ዛሬ አልሐምዱሊላህ የጠበቅነው ፕሮግራም አልሐምዱሊላህ ሙሉ በሙሉ ባይሆንም አልሐምዱሊላህ ከጠበቅነው በላይ ሆኖልናል። እናንተም በክልሎች ከመጡ ጉዳዮች አንጻር አልሐምዱሊላህ ገቢያችንም ጥሩ ነው። ቢያንስ አሁን ከዛ 1 ሚሊዮን አካባቢ ነበር የጠበቅነው፣ ግን ይሁን ችግር የለም። ኢንሻአላህ ወደፊት በኩፖን ሆነ በመየዘዘር ነው ወጣቱ ከጎን ሆናለ መስጂዱ እና ያለው ነገር ሁሉ አልሐምዱሊላህ ማደረግ ቆርቆሮና ማውጣትና ሲሚንቶም ናይቶ ሰፈን ይጣፈና የመፍረሳዎች ናይቶ ማረጋሽ ናቸው ትንሽ አሁን ወደለ የምንለው እና እሱን እንዲስተካከል ወደ አገዘን እና አልሐምዱሊላህ ደስ ይላል። Allah